ኦኬ ሶ አይ ቲንክ አሁን ሪከርድ ጀምሯል። ያ ኦኬ ሶ እንዳልኳችሁ የፎሬክስ ፔርን መልቲፕል አናሊሲስ ታይም ፍሬም ስንማር ከየት ነው የምንጀምረው? ከመንዝ ቻርት ነው የምንጀምረው። ነገር ግን አሁን ላይ ያለውን የጂፒኤስዲ መንዝሊያ ሞመንተም ካያችሁት ማርኬቱ በቡሊሽ ሞመንተም ነው የጨረሰው። ግን ደግሞ ማርኬቱ በፕሪቪየስ መንዝሊ ሃይ ወስዷል። ይሄ ማለት ማርኬቱ ምን ከሆነ በቡሊሽ ሞመንተም ጨርሶ ነገር ግን ፕሪቪየስ መንዝሊ ሃይ ማርኬት ቴክ አውት ካደረገ ከዚህ በኋላ የምንመራው በዚህ በዴሊ ኦርደር ብሎ ኮንፈርሜሽን ሳይሆን በምንድነው በማርኬት ስትራክቸር ነው። እስቲል ነው ፕሪቪየስ መንዝሊ ሃይ ይሄ እዚህ ጋር የምታዩት ሃይ ባይወሰን ኖሮ ምን እናደርጋለን? ለባይ ነው ማርኬቱ የምናየው እስከ መንዝሊ ሃይ ድረስ። ነገር ግን ማርኬቱ አሁን ያን ሌቭል ኦልሬዲ ቴክ አውት አድርጎት ከሆነ ምንድነው የምናደርገው? ከዚህ በኋላ የማርኬቱን ዳይሬክሽን የምንረዳው አልመጣላችሁም? ይታያል። እኔ ጋር እንደሚያሳይ እንኳን ይታያል። እስቲ ነገሩ ሌሎች ካልመጣላችሁ ኦኬ አጥፍቼ ላብራላችሁ። ፐርፌክት አሉ ግማሾቻችን ጋር ማለት ነው። ኦኬ አሁንስ መጣ። አሁን ይታያችኋል። ሉክ አት ዲስ አሁን ቻርቱ ይታያል አሁን። ኦኬ ሶ ቅድም እንዳልኳችሁ ማርኬቱ ፕሪቪየስ መንዝሊ ሃይ ወስዷል። ይሄ ማለት ፕሪቪየስ መንዝሊ ሃይ ባይወሰድ ኖሮ ምን ነበር ታርጌታችን? ባይ እንገባለን እስከ ፕሪቪየስ መንዝሊ ሃይ ድረስ። ነገር ግን አሁን ማርኬቱ ፕሪቪየስ መንዝሊ ሃይ ኦልሬዲ ቴክ አውት ካደረገ ከዚህ በኋላ የምንሄድበት ሊኩዲቲ መንዝሊ ቻርት ላይ የለንም አይደለ? ስለዚህ ሜን ቲንግ ልናደርግ የምንችለው ምንድነው? ሎወር ታይም ፍሬም ላይ የሚኖሩን ስትራክቸሮች ነው ሪስፔክት እያደረግን ትሬድ ለማድረግ የምንወስነው ወይ ደግሞ ዴይሊ ባያዛችን የምናውቀው በእነሱ ነው የሚሆነው እንጂ የመንዙን ዳይሬክሽን ኦልሬዲ ጨርሰናል። መንዝሊው እስከ ፕሪቪየስ መንዝሊ ድረስ ይሄ የአሁኑ የሜይ ወር ማርኬት እስከ ፕሪቪየስ መንዝሊ ድረስ ሃይ ቡሊሽ ማርኬት ሊሆን ይችላል። ያው ቡሊሽ ማርኬት ነው። ነገር ግን ምን አደረገ? ኦልሬዲ ጨረሰ ያንን ቡሊሽ ማርኬት። ለምን? ሃይውን ስለወሰደ። ከዚህ በኋላ ቡሊሽ ይቀጥል ወይ ደግሞ ማርኬቱ ሪቨርስ አድርጎ ቤሪሽ ይሁን ኮንፈርም የምናደርገው በምንድን ነው? በሎወር ታይም ፍሬም ላይ ባሉን ማርኬት ስትራክቸሮች ይሆናል ማለት ነው። ሶ ወደ ዴሊ ቻርት ስንመጣ ዴሊ ቻርት ላይ አሁን ላይ ማርኬቱ ምን ውስጥ ነው ያለው? አሁን ኢዚሊ ልንረዳ የምንችለው ነገር ማርኬቱ እዚህኛው ዴሊ ቻርት ላይ ስንመጣ ማርኬቱ እዚህ ጋር የምታዩት ምን አለ? ፕሪቪየስ ዴይሊ ምን አለ? እዚህ ጋር የምታዩት የዴይሊ ኦርደር ብሎክ አለ። አሁን ይሄ ኦርደር ብሎክ ማርኬቱ ለሊት ላይ በጣም ዲፕ ገብቶታል። ነገር ግን ስቲል ናው ዲስ ኢዝ ኤ ቫሊድ ዴይሊ ኦርደር ብሎክ አይደለ? አሳያችኋለሁ። ዴይሊ ኦርደር ብሎክ ይሄ ዴይሊ ኦርደር ብሎክ ማርኬቱን እያደረገ ያለው ሪያክት እያደረገ ያለው። ስለዚህ አሁን ባለፈውም ከሰኞ ጀምሮ ማርኬት ላይ ሴል ለማድረግ ስንሞክር የነበረው ትላንትና አይ ቲንክ በነበረን በላይቭ ሴሽን ስነግራችሁ የነበረው ይሄንኑ ነው። ምኑን? ማርኬቱ ቤሪሽ ሊሆንበት የሚችለው ፖይንታችን ማለት ነው። አሁን ይሄንን ቤሪሽ ይሆናል ስንል ግን ማርኬቱ ወደ መንዝሊ ቻርት ስንወጣ ምን አድርግቶ ነው የተመለሰው? መንዝሊ ቻርት ላይ አሁን አይ ቲንክ ሶሪ ዊክሊ ቻርት ላይ ባለሳሳት ዊክሊ ቻርት ላይ yes ያ ፐርፌክት ኦኬ ዊክሊ ቻርት ላይ እዚህ ጋር የምታዩት አጌን ሌላ ምን አለን? ይሄኛው የዊክሊ ኦርደር ብሎክ አጌን እዚህ ጋር አለ። ስለዚህ ይሄ ሌቭል ማርኬቱን ሁለት ኦፕሽን ያለን አይደለ? አንደኛው ኦፕሽን ማርኬቱ ቤሪሽ የሚሆን ከሆነ ከዚህ ሌቭል ቤሪሽ ይሆናል አይደለ? ሰከንድ ኦፕሽን ማርኬቱ ቡሊሽ ከሆነ ከዚህ ሌቭል ኮሬክት ያደርጋል ቡሊሽ ይሆናል። አያችሁ፣ በሁለቱም ሳይድ ይሄንን ዞን መጠቀም እንችላለን። በየትኛውም ሳይድ በሁለቱም ሳይድ አንለስ ማርኬት አሁን ማርኬቱ በጣም ባህሪ ትክክል ያልሆነ ታይም ላይ ከሆነ ምን ያደርጋል? ይሄን ሌቭል ማርኬቱ ቾፕ ይሆናል። ከዛ ወይ ወደ ላይ ወይ ወደ ታች ብሬክ ያደርገዋል። ተረዳችሁኝ አይደለ? አሁን ስለዚህ ስንት ኦፕሽን ያለን? ሁለቱንም ኦፕሽን መጠቀም እንችላለን። አንደኛው ኦፕሽን ማርኬቱ ላይ ሴል ብንገባም ቤሪሽ ያው ዴይ ትሬደሮች ስለሆነ ማርኬቱን እስከ ተወሰነ ነው የምንይዘው። ከዛ ማርኬቱ ቢመለስ መብቱ ነው። ሌላ ሴታፖችን ጠብቀን እንገባለን። እስከዛ ሌላ መንዝሊ ካንድል ክሬት ሊያደርግልን ይችላል። ማርኬቱ ቡሊሽ ቤሪሽ ከሆነም ደግሞ ከዚህ ሌቭል ነው ቤሪሽ የሚወርደው። ስለዚህ ከዚህም ሌቭል ደግሞ እዚህ ጋር ሴል ስንገባ ስንወጣ እንወርዳለን። በአንድ ጊዜ ሙሉ ሎንግ ተርም ስለማንይዝ ምክንያቱም እኛ ዴይ ትሬደሮች ስለሆነ ማለት ነው። ስለዚህ ሁለቱም ኦፕሽን ለኛ ያዋጣናል። ነገር ግን ዴሊ ላይ ያሉን ኦርደር ብሎክ እስቲና መጠቀም ትችላላችሁ። ከዛ በኋላ ማርኬቱ እዚህ የዴሊ ኦርደር ብሎክ ላይ ከመጣ በኋላ አሁን ቀስ እያለን ወደምንፈልገው ታይም ፍሬም ቀስ እያለን መውረድ እንችላለን። let's go to 1 hour ኦኬ ሶ 1 hour ላይ ስንመጣ ማርኬቲንግ የዴሊ ኦርደር ብሎክ ኤግዛክትሊ ሚቲጌት አደረገ። ከዛ በኋላ ከ1 hour ምንድነው ሪአክሽን ያለው? ኦኬ ይሄንንም እዚህ ጋር የገባነው ባይ ሰኞ ቀን የገባነው ባይ ነው። ለምን እንደገባው ታሳያችኋለሁ። እሱንም በዛው እያሳያችሁ ዴሊ ቻርት ላይ ልመለስና ታሳያችሁ። ዴሊ ቻርት ላይ ማርኬቱ ይሄኛ ባይ ከመግባታችን በፊት እዚህ ጋር የምታዩት አሁን ይሄንን ከትል አድርገው ልክ እንደዚህ ከት እናድርገውና በጣም ክሊር እንዲሆንላችሁ እዚህ ጋር ከት ላድርገው። ኖ አንድ ካንድል ያስፈልገናል። አሁን ማርኬቱ እዚህ ጋር የሚታያችኋል። ይሄ ካንድል ማርኬቱ ላይ ያደርገው ፕሪቪየስ ዴይሊ ሃይ ወስዶ ቦዲ ከታች ነው ክሎዝ ያደርገው። ነገር ግን እኛ ባይ ስንገባ መጀመሪያ ማርኬቱ ይሄንን ሎ አልወሰደውም ነበረ እዚህ ጋር ፕሪቪየስ ዴይሊ ሎ። ስለዚህ እኔ ሐሳቤ ምንድነው ማርኬቱ ላይ ኤዥያን ሃይ ስላልተወሰደ ምንድነው የኔ ኤክስፔክቴሽን ማርኬቱ ላይ ልክ እንደዚህ ባይ ገብተን ከዛ እዚህ ጋር ደግሞ ኤዥያን ሴሽን ሃይ ከተወሰደ ኮንፈርሜሽን ጠብቀን ደግሞ ሴል እንገባለን እንጂ ስቲል ነው የኔ ዴይሊ ባያዜ ምንድነው ማርኬቱ ላይ ቤሪሽ ባያዝ ነው። ለዛ ነው ባይ የገባ ነው ሾርት ስካልፕ ለማድረግ ነው የዛን ቀን ላይ። ከዛ በኋላ ማርኬቱ ምንድነው ያደረገው? አሁን ይሄንን እናስጀምረው ስለማያስፈልገን እናስጀምረውና ኤክስ እናደርገው።
ከዛ በኋላ ማርኬቱ ምን አደረገ? ወደ 1 ሃወር ስንመጣ 1 ሃወር ላይ ቅድም ያሳያችሁን የዊክሊ ኦርደር ብሎክ እና የዴይሊ ኦርደር ብሎክ ሚቲጌት ካደረገው በኋላ ይሁት እዚህ ጋር ማርኬቱ ደላስ ቴክ አውት ተደረገው ሃይ ይሄ ነው አይደለ? ከዛ በኋላ ደግሞ ማርኬቱ ምን ያደረገልን ስለ ዴይሊ ባያዝ እመጣላችኋለሁ። እሺ ከዛ በኋላ እዚህ ጋር ደግሞ ያደረገልን ይሄን ቼንጅ ኦፍ ፋክተር ማርኬቱ ሰጠን። ከዛ በኋላ የኔና የናንተ አሁን ይሄ ሰኞ ቀን የገባ ነው ብያችኋለሁ። በዚህ ኮንሰፕት ነው የገባ ነው። ለምን ፕሪቪየስ ዴይሊ ነው ይሄ አይደለ? እዚህ ጋር አይደለ? ስለዚህ የኔ ሐሳብ ነው ከነዚህ ሌቭል ባይ ገብቼ እስከዚህ ጋር እስካሉ እስከ ኤዥያን ሴሽኖች ምናምን ድረስ ባይ ያለው የሚል ኤክስፔክቴሽን የነበረኝ አሁን እናጥፋውና ከዛ ይሄንንም እናጥፋ ያስፈልገን። ከዛ በኋላ ማርኬትን አደረገ ዳውን አደረገ አይደለ? ይሄን ዳውን ካደረገ በኋላ አሁን ዴይሊ ባያዙ ማንም ማወቅ አይከብደውም አይደለ? አንደኛ የዴይሊ ሌቭል ላይ ስንመጣ ዴይሊ ላይ ስንመጣ የዴይሊ ኦርደር ብሎክ አላችሁ አይደለ? ይሄ እዚህ ጋር የምታዩት የዴይሊ ኦርደር ብሎክ አለን። ማርኬቱ ከሱ ሌቭል ነው ሪያክት እያደረገ ያለው አይደለ? the first thing so the second thing ደግሞ 1 ሃወር ላይ ስትመጡ ማርኬቱ ያን የዴይሊ ኦርደር ብሎክ ከነካላችሁ በኋላ ኤግዛክትሊ ያደረገው ምንድነው? the last week ቴክ አውት ተደረገው ሃይ ሆና ይሄን ቼንጅ ኦፍ ፋክተር አገኘ። ይሄን ቼንጅ ኦፍ ፋክተር በምን መተማመን እንችላለን? ማርኬቱ እዚህ ጋር በሰጠን በዚህኛው ኦርደር ብሎክ ይሄን ቼንጅ ኦፍ ፋክተር ቫልዩ ነው ብለን አይደንቲፋይ ማድረግ እንችላለን ማለት ነው። ስለዚህ ከዚህ በኋላ እናንተ ሐሳብ የሚሆነው ምንድነው? ኢንዲስመንታችሁን ትፈልጋላችሁ። you have this inducement አይደለ? እዚህ ጋር የምታዩት ኢንዲስመንት አለን። ከዛ ደግሞ ከላይ ከዚህ ከኦርደር ብሎካችሁ ደግሞ ታዩ ደግሞ ስታዩ የምታዩ ደግሞ እነዚህ ሌሎች ደግሞ አወር ኢንጀር ሊኩዊዲቲ በጣም ክሊን አይደለ? ከዛ ግን አሁን ላይ ያለው ማርኬት ሞመንት የሚያስቸግራችሁ ምንድነው? ከዚህ ሌቭል እንደዚህ ድሮ ስታደርጉ ፈበናቻችሁን የምትተማመኑበት ኦርደር ብሎክ የትኛው ነው? እዚህ ጋር የምታዩት ኦርደር ብሎክ ትናንትና አሁን ሴል ገብተን ዩሮስ ላይ ፌል ያደረገን በዚህ ምክንያት አሁን እዚህ ጋር እንደምታዩት ይሄን ኦርደር ብሎክ ማለት ለምንተማመነው ለምን 70 እና 79% መሀል ያለ ምናችን ስለሆነ ኤክስትሪም ፕሪሚየም ኦርደር ብሎካችን ስለሆነ አይደለ? ይሄን ኦርደር ብሎክ ኤክስፔክት ስታደርጉ ግን ማርኬቱ ምንድን ያደረገው? ይሄን ኦርደር ብሎክ ትራፕ ያደርገውና አሁን እኛ ኦርደር ብሎክን ስናሰምር እስከዚህ ድረስ ነው የምናሰምረው። ዋንስ ግን ማርኬቱ እዚህ ሌቭል ውስጥ ከገባ ኤኒ ቼንጅ ኦፍ ፋክተር ካገኘን ማርኬቱ ላይ ሴል እንገባለን አይደል? ሎር ታይም ፍሬም ላይ እኛ እስከዛሬ የተማርነው ይሄን ነው። እስከዛሬ ፕሮፊት ስንሰራበት የነበረው መንገድ ይሄ ነው አይደለ? ነገር ግን አሁን ላይ ያለው ማርኬት ሞመንተም በጣም ማኒፑሌሽን ስላለ ዋንስ እና ዩኤስዲ ጂፒዋይ ላይ ጂፒጂፒዋይ ላይ ጂፒአይ ፔሮች ላይ ዶላር እና ገንዘብ ኢንጀክት በተደረገ ቁጥር እነዚህ ላይ በጣም ማኒፑሌሽን ስለሚፈጠር ምክንያቱም የዶላር ስትሪንግዝ በጣም እየጨመረና እየወረደና እየቀነሰ ስለሚመጣ እነሱ ነገሮች ማርኬት በጣም ማኒፑሌት ያደርጉታል አይደለ? ሶ እነዚህ ማኒፑሌሽኖች ማርኬት ላይ ተፈጠሩ ማለት ደግሞ እኛ የምንፈልጋቸው ሌቭሎች የማክበር እድሉ በጣም ዝቅተኛ ነው። ኢቭን ስናይፐር ኢንተሪ ገብታችሁ አይታችሁ ከሆነ የትኛውም ትሬድ ስትሬት ቱ ፌል አላደረገም። አሁን የዛን ቀን ከኔ ጋር ትሬድ ታደርጉ ልጆች ስትሬት ቱ የትኛውም ትሬድ ፌል አላደረገም አይደል? ጎልድም ካስታውሳችሁ 60-70 ፒስ ፕሮፊት ሄደኖ ሎስ ያደረገን ተመልሶ ማርኬት ወደ $1000 ፕሮፊት ለቅቄላችሁ ከእንደገና ደግሞ ዩሮን የምታዩ ስናይፐር ኢንተሪ ከገባን በኋላ ማርኬት ፕሮፊት ረን አድርገው ነው ከእንደገና ተመልሶ ፌል ያደረገ ወደ 1 አካባቢ ማርኬቱ ከሄደ በኋላ ነው ተመልሶ ፌል ያደረገ። ጂፒኤስዲም ኦልሞስት ማርኬቱ ከሄደ በኋላ ነው ፌል ያደረገና ልክ እንደዚህ አይነት ማርኬት ሞመንተሞች አሉ አሁን ላይ። እነዚህ የሆነበት ያለው ምክንያት ምንድነው? ድንገት ማርኬት ላይ ገንዘቦች ኢንጀክት ሲደረጉ ያኔ የሚፈጠሩ ማኒፑሌሽኖች ናቸው። እነዚህ ማኒፑሌሽን ሃንድል ማድረግ በጣም ይከብዳል። ስለዚህ አሁን ሌላ ጊዜ እናንተ አሁን ይሄን ወደ 15 ሚኒት ላወርድላችሁና አንድ ኦርደር ብሎክ አስመሬላችሁ እንመለሳለን። አሁን ይሄን ኦርደር ብሎክ ከዚህ በፊት 30 ሚኒት ላይ 30 ሚኒት ላይ አሁን እቺን ኦርደር ብሎክ ላስመሬላችሁ። እዚህ ጋር መጣሁት we have this 30 minute order block and let's go 30 minute order block እና ከለሩንም ልክ እንደዛው ቢጫ እናድርገው or we can aqua color እናድርገውና ልክ እንደ ኤዥያን ሴሽናችን ማለት ነው ላሳይ ነው እና ማለት ላሳይ። ከዛ በኋላ አሁን ማርኬቱ ላይ 1 ሚኒት ላይ አሁን ፌልም እንዴት እንዳደረገ ላሳያችሁ። 1 ሚኒት ላይ አሁን ስንወርድ ምሮ የማርኬቱ ሞመንተም ይቱ አሁን እዚህ ጋር almost I am taking one trade ላሳያችሁ። ኦኬ ሶ እዚህ ጋር አሁን ማርኬቱ የኛ ኤክስፔክቴሽን የሚሆነው ምንድነው? አሁን የዛን ቀን ጂፒኤስ ለነገሩ ይሄኛው ማርኬት ላይ ሲመጣ አልገባንም ትሬድ አለቀኩላችሁ። አሁን የዛን ቀን አሁን ማርኬት ላይ እዚህ ሌቭል ነው ሴል እንገባለን ብዬ ላይቭ ላይ ነገርኳችሁ። ከዛ ማርኬቱን አደረገ ይሄን ሌቭል ሊኩዊዲቲ ደላስ ሊኩዊዲቲ ቴክ አውት ተደርጎ ሌቭል ይሄ ነው አይደለ? ከዛስ ይሄንን ቼንጅ ኦፍ ካራክተር መፍጠር ነበረበት አይደለ? ማርኬቱ ይሄንን ቼንጅ ኦፍ ካራክተር ክሬት ማድረግ ነበረበት። ለምን ክሬት ማድረግ የነበረበት? ምክንያቱም ቅድም ያሳያችሁ የ1 ሃወር ኦርደር ብሎክ 70 እና 79% ላይ ፐርፌክት የሆነ ኦርደር ብሎክ ስለሆነ እዛ ላይ ያለ ፕሪሚየም ኦርደር ብሎካችን ስለሆነ but then the market is not playing እኛ በምንፈልገው መንገድ አይደለ? ምንድነው ያደርገው ማርኬቱ ኤግዛክትሊ ሄደ የዛን ቀን ላይ ምንም አይነት ሴታፕ አልሰጠንም። ምንም አይነት ቼንጅ ኦፍ ካራክተር ማርኬቱ አልሰጠንም። እዚህ ጋር ታችሁ ከሆነ ይሄን ነበር አለ ቼንጅ ማድረግ የነበረበት ዲስ ሎ ይሄን ሎ ማርኬቱ ቼንጅ አላደረገም። ከዛ ተመልሶ ወጥቶ ጋር ሄደ እዚህኛው ኢቭን ከ70 እና 79% በላይ ያለ የ30 ሚኒት ኦርደር ብሎክ አያችሁት አይደለ? እዚህ ኦርደር ብሎክ ላይ ሄደ። እዚህ ኦርደር ብሎክ ላይ ከመጣ በኋላ ማርኬቱ ቼንጅ ኦፍ ካራክተር አልፈጠረም አይደለ? ኤግዛክትሊ አሁን ደላስ ዊክ ቴክ አውት ተደረገው ሃይ የትኛው ነው? we have this one አይደለ? ይሄኛው ነው። ስለዚህ ቼንጅ ኦፍ ካራክተራችን የሚሆነው የትኛው ነው? ይሄኛው ነው። ሶ ይሄኛውን ቼንጅ ኦፍ ካራክተር ማርኬቱ ክሬክ ካደረገ በኋላ እዩት። ይሄን ቼንጅ ኦፍ ካራክተር ማርኬቱ ክሬክ ካደረገ በኋላ አልተመለሰም ማርኬቱ ኤግዛክትሊ ነው ድሮፕ ያደረገው አያችሁት አይደለ? for this day ለዛሬው ነው እንጂ ማርኬቱን ኤክስፔክት ልናደርግ የምንችለው። ስለዚህ እንደዚህ አይነት ማርኬት አሁን ላይ የተፈጠረ ያለው ከማርኬት ኮንዲሽን አንፃር ነው።
ስለዚህ እሱ ትንሽ ማርኬቱን እናንተ ከምትፈልጉት ሌቭል ላይወርድላችሁ ይችላል ሐሳቡ እንጂ አሁን አይታችሁ ከሆነ ከሃየር ታይም ፍሬም ያየንበት መንገድ ማርኬቱን ቤሪሽ ሞመንተም አግኝተናል። ይሄው ማርኬቱ ቤሪሽ ነው አይደል? ይሄውና ማርኬቱ ቤሪሽ ነው። ዴይሊ ቻርት ላይም ወጣን። ይሄ ሁሉ ቤሪሽ እንዲሆን ኮንፈርም ያደረገ ምንድነው? ይሄኛው የዴይሊ ኦርደር ብሎ ከዛ ይሄን ኦርደር ብሎ ከነካ በኋላ ደግሞ ማርኬቱ 1 ሃወር ላይ የሰጠን ይሄ ቼንጅ ኦፍ ካራክተር እና ይሄ ሊኩዊዲቲ አይደለ? እነዚህን ተጠቅመን ማርኬቱን ቤሪሽ መሆኑን አገኘ ነው። ነገር ግን ስቲል ናው ግን ስናይፐር ኢንተር የምንገባበትን ሌቭል ግን ማርኬት ላይ ማግኘት አልቻለም። አይ ቲንክ አሁን ማኒፑሌት እያደረገ ነው። አም ቴኪንግ ዲስ ትሬድ ነገር ግን ናው ሬት ፕላስ ሴትአፕ ጎልድም እየወረደ ነው አሁን ላይ አያችሁ አይደለ? ሴል ገባን ቴክ ፎርስ ዋን ሂት አደረገ ማርኬቱ ከዛ ተመልሶ ትራፕ አደረገ ማርኬቱ there is nothing here እዚህ ጋር ምንም አይነት ነገር የለም ማርኬት ላይ ያው ወደዚህ ወደ ጎኑ ብታዩ ምንም አይነት ነገር የለም በዚህኛው በኩል ወደዚህ በኩል ነገር ግን ማርኬቱን አደረገ አሁን እንደምታዩት ኦልሞስት ወደ 300 ፒፕስ አካባቢ ድሮፕ አደረገ so this is the market the actual market አሁን ላይ ፌስ እያደረግን ያለ ነው this is another good thing አሁን ኦልሞስት ቤሪሽ ነው ይዘነዋል ቤሪሽ ገብተናል ሴል ገብተናል ቴክ ፎርስ ዋን ኦልሞስት ወደ 130 ፒፕስ አካባቢ አሁን ከገባበት ሌቭል ወደ 130 ፒፕስ አካባቢ ቴክ ፎርስ ዋን ሂት አድርገናል ነገር ግን ማርኬቱን አደረገ ከቴክ ፎርስ ዋን ፓርሻል በኋላ ተመልሶ መጥቶ ማርኬቱ ደግሞ ተመልሶ እየወረደ ነው ዳይሬክሽኑን ትክክል ነን አዎ ትክክል ነን ነገር እኛ ከምንፈልገው ሌቭል ነው የወረደው እንደሌላ ጊዜ አይደለም ለምን ማርኬቱ አሁን ያለበት ኮንዲሽን ስለሆነ ስለዚህ እንደዚህ አይነት ኮንዲሽን ተጠንቀቁት አይ ሆፕ የጂፒኤስ ሪንግ ዴይሊ ባያዝ እንዴት እንዳወጣ ነው ትራንሳክሽናል ብዬ አስባለሁ እስቲ now if you have a question ወለሱ ሜል እንችላለን ማሚ ውሃ አቀብኝ እንዴት ነህ ሰላም ነው ያ ስለነበረ ያ ያ እሺ እሺ ፐርፌክት እሺ አይ ሆፕ ለነገሩ እውነትህን ነው ይሄን ቶፒክ ልክ እንደ ክላስ አድርገው ተምረን አናውቅም አይደል አይዲያ ነገር ነው ዩኒቨርሲቲ ምናምን ስለሆነና አይዲያ ነገር ስለሆነ ኦኬ እሺ ሶ ዛሬ አሁን ቅድም ከኔ ጋር ላይቭ ያልነበራችሁ ልጆች አይ ሆፕ ይሄንን ሪከርድ የሚሰሙ ልጆች አሉ አብዛኞቹ ከኛ ጋር ታይም ያልተመቻቸው ሶ አሁን ምንድነው ሐሳቡ ጠዋት ቅድም ላይ እንትን ገብተን ነበር ላይቭ ገብተን ነበርና ጂፒኤስዲ አሁን ፐርፌክት ስትራክቸር አለው አሁን ይሄኛው አይ ቲንክ እዚህኛው ላይ ያለ ነው አኛ ወደ ራሳችን ፔር እንምጣ ወደዚህኛው ኦኬ ሶ አሁን ዩሬስ ጂፒኤስዲ ቅድም እንዳሳያችሁ ማርኬቱ የዋን ሃወሩን ትላንትና ሲግናል አለቀቁበትም አልገባሁትም እኔም ኦልሞስት ከዛ በኋላ ነው ማርኬቱ እዚህ ጋር የምታዩትን ትሬዶች የገባሁት ነገር ግን ማርኬቱ ከምን አደረገ ከዋን ሃወር ሌቭሉ ሪጀክት ሳያደርግ ከ30 ሚኒት ኦርደር ብሎኩ ማርኬቱ ሪጀክት አደረገ አሁን ዛሬ ላይ ትላንትና ማታ ላይ ከዛ ልክ ይሄንን ካደረገ በኋላ ማርኬቱ ዛሬ ላይ ምሮ ኤክስፔክት እናደርገው እና እናንተ ማርኬቱ ላይ ይሄ ሊክቲ ቴክ አውት አለን ይሄ ቼንጅ ኦፍ ካራክተር አለን አሁን እቺ ሃይድ ላድርግላችሁ ይሄ ቼንጅ ኦፍ ካራክተር አለን ስለዚህ እዚህ የ15 ሚኒት ኦርደር ብሎክ ላይ ሲመጣ እንደውም ይሄን የ15 ሚኒት ኦርደር ብሎክ ላይ ሚቲጌት ተደርጓል የሚል ሐሳብ ነበረኝ ልጁ ነው እንደውም እኔ ያለኝ ኢምባላንስ አለው አይታው ከሆነ ብዬ በጣም ዙም አድርጌ ሳየው ነው በጣም ዙም ያደርጉትና በጣም ዙም አድርጌ ሳየው ለካ ኢምባላንስ አለው አይታር ለዚህ ጋር እቺ የምታክል ወደ 0.2 ፒፕስ አካባቢ ኢምባላንስ አለው ሶ ከዚህ ሌቭል አሁን ማርኬቱን ኤግዛክትሊ ኤክስፔክት እናደርገው ምንድነው ከዚህ ሌቭል ኤግዛክትሊ ኤክስፔክት እናደርገው ሴል ነው አይደለ ስለዚህ አሁን ይሄን ኦርደር ብሎክ አሰመርን አይታር የ15 ሚኒት ኦርደር ብሎክ ከዛ በኋላ ማርኬቱን ኤክስፔክት የምታደርጉት እናንተ የዚህን የ15 ሚኒት ኦርደር ብሎክ ማርኬቱ ፐርፌክትሊ ነው ሚቲጌት ያደረገው አይደለ ከዛ በኋላ ምን አደረገ ላስት ዊክ ቴክ አውት አድርጎ ሌቭል ይሄ ነው አይደለ ይሄ ሌቭል አለን ከዛ በኋላ ማርኬቱን አደረገ እዚህ ጋር የምታዩትን ይሄን ቼንጅ ኦፍ ካራክተር ክሬት አደረገ ይሄን ትሬድ ማንም ሊገባ አይችልም ለምን ቼንጅ ኦፍ ካራክተር በቦዲ አይደለም አይደለ ስለዚህ በቦዲ ስላልሆነ ይሄን ኦርደር ኦፍ ተማምናችሁ ትሬድ ሊገባ አትችሉም ይሄ ምክንያቱም ቦዲ የሆነ ቼንጅ ኦፍ ካራክተር ቫሊድ የሆነ ቼንጅ ኦፍ ካራክተር ስላልሆነ ከዛ ማርኬቱ ግን ምን አደረገ ተመልሶ መጥቶ ይሄን ቼንጅ ኦፍ ካራክተር ቫሊድ አደረገው አይደለ ምክንያቱም ከዛ በኋላ በቦዲ ክሎዝ ስላደረገው አይደለ ይሄንን ቫሊድ ካደረገው ከዛ በኋላ ምን ጠብቀው ብር የሚሆነው ከዚህ በኋላ የሚሆነው ምንድነው ማርኬቱ ተመልሶ እነዚህ ሌቭሎች ላይ እስኪመጣ ነው አይደለ ከዛ ይሄው ሚቲ የ5 ሚኒት ኦርደር ብሎክ ላይ ማርኬቱ መጥቷል ብለው ነገሩኝ ከዛ ልክ እዚህ ሌቭል ላይ ያየነው ማርኬቱ አሁን ምር ያደረገው እዚህ ጋር ማርኬቱ መጣ እዚህ ሌቭል ላይ ቫሊድ የሆነ ስትራክቸር ነው ክሬት ያደረገው ምን አይነት ስትራክቸር ማርኬቱ እንደምታዩት ይሄው ደላስ ቴክ አውት አድርጎታል እነዚህ ሌቭሎች ከዛ በኋላ ይሄን ሌቭል ቼንጅ አደረገ አይደለ ልክ ይሄን ሌቭል ቼንጅ ካደረገልን በኋላ ላያርግ ይችላል እያልን ቼንጅ ካደረገልን በኋላ ምን አደረግኛ የ3 ሚኒት ኦርደር ብሎክ ላይ እዚህ ሌቭል ላይ ሴል ልንል እንችላለን ብለን ኤክስፔክት ያደረግን ነበር ምን ላይ ጂቢፒ ዩኤስዲ ላይ ይሄን ኦርደር ብሎክ ማለት ነው ሶ ይሄን ኦርደር ብሎክ ሴል ለማድረግ ኤክስፔክት ያደረግን እያለ ነገር ግን ምን ተፈጠረ አሁን ይሄንን ኤክስፔክት ያደረግን እያለ ልክ ወደ ዩሮ ዩኤስዲ መተን ትሬድ አናላይዝ መስራት ጀመር ምን ላይ ዩሮ ዩኤስዲ ላይ ሶ ዩሮ ዩኤስዲ ላይ ስንመጣ አሁን ሴም ቲንግ ነው ያለው ዩሮ ዩኤስዲ ላይ የ4 ሃወር ኦርደር ብሎክ አለን ይሄን የ4 ሃወር ኦርደር ብሎክ ደላስ ዊክ ቴክ አውት ተደረገ ሌቭል ያለው ቼንጅ ኦፍ ካራክተር ያለው ይሄን የ4 ሃወር ኦርደር ብሎክ ማርኬቱ ሚቲጌት አደረገ ከዛ በኋላ ወደ 15 ሚኒት ስትመጡ 15 ሚኒት ላይ ምን አደረገላችሁ ማርኬቱ ልክ ቅድም ዩሮ ጂፒኤስ ላይ እንዳሳያችሁ
ያንን የፎርዋርድ ኦርደር ተጠቅሞ እዚህ ጋር የምታዩትን ቼንጅ ፋክተር ቫሊድ ቼንጅ ፋክተር ሰጠን አይደለ? ይሄው ሊፊቲሲፑም እዚህ ጋር አለ። ስለዚህ ቫሊድ ነው። ከዛ ምን አደረገ? እዚህ የ50 ሚኒት ኦርደር ብሎክ አለ። ይሄ የ50 ሚኒት ኦርደር ብሎክ ፈበናቻችንን ድሮ አድርገን ከዚህ 20 እስከ 0 ስናደርገው ምን አይነት ሌቭል ነው? ኤክስትሪም ወይ ደግሞ ፕሪሚየም ሌቭላችን ነው። አይታችሁት ከሆነ 70 እና 79% መሀል ያለው ኦርደር ብሎክ ነው። ስለዚህ ይሄ ማለት ነው ማርኬቱ እዚህ ሌቭል ውስጥ ከመምጣቱ በፊት ከማምንን ቫሊድ የሆነ ሴል ሴታፕ ልንገባ አንችልም። which is ለምሳሌ ቴክኖቻችን እስከነዚህ ሎ ድረስ ሊሆን ይችላል አይደለ? እስከነዚህ ሎ ድረስ ያወርደዋል የምንለውን ሴታፕ ከዚህ ሌቭል ማርኬቱ ላይ ማግኘት አንችልም። አንለስ ማርኬቱ እዚህ ሌቭል ላይ ሁለት ኦፕሽን ያለው ወይ ቾፒ ይሆናል ማርኬቱ ወይ ደግሞ ምን ያደርጋል? የተወሰነ ይወርድና ማርኬቱ ይመለሳል ነው። ገባችሁ አይደለ? ለምን ስቲል ነው ይሄ ሌቭል ማርኬት ላይ ሚቲጌት መደረግ ስላለበት። ስለዚህ አሁን ይሄንን እየጠበቅን ከሆነ ልክ ፎከስ አድርገን ይሄንን ሌቭል ስናየው ለካ ይሄ ሌቭል ሚቲጌት አልተደረገም ገና። አያችሁት አይደለ? ስለዚህ ምን አልኳቸው? ይሄ ማለት ምንድነው የሚፈጠረው? ዩሮ ዩኤስዲ ይሄ ሌቭል ሚቲጌት ካላደረገው ምን ሊፈጠር ይችላል? ማርኬት ሁለት ኦፕሽን አለው። አንደኛ ማርኬት ይሄ ሌቭል ፌል ያደርገዋል ወይ ደግሞ ማርኬቱ እዚህ ጋር በቃ ቾፒ ነገር ይሆናል ወይ ከዚህ ይወርዳል። ነገር ግን ምን መደረግ አለበት? ይሄ ሌቭል ሚቲጌት መደረግ አለበት። ስለዚህ ይሄ ሚቲጌት ሳይደረግ ከገባን እኛ ምን የሚሆነው ማለት ነው? በጣም ሃይ ሪስክ ትሬድ ነው የሚሆነው። ስለዚህ ወይ ጂፒኤስዲ ሁለት ኦፕሽን አረ ነገርኳችሁ። ጂፒኤስዲ ምን ያደርጋል? እዚህ ጋር አለ ትሬዱ ያለው ጂፒኤስዲ እዚህ ጋር ምን ያደረገ ኮንሶሊዴት እያደረገ ምን ያደርገዋል? ዩሮ ዩኤስዲ የሚፈልገው ሌቭል ላይ እስኪመጣ ድረስ ይጠብቀዋል። ዩሮ ዩኤስዲ እስኪገባ ይጠብቀዋል። ካልሆነ ደግሞ ምን ያደርጋል? ጂፒ ዩኤስዲ ይሄን ሌቭል ፌል ያደርገዋል እሱም አብሮ። ከዛ በኋላ አዲስ ስትራክቸር እዚህ ጋር ክሬት አድርጎ ማርኬት ይወርዳል። ተረዳችኋል? አሁን አይታችሁት ከሆነ መድረው ቅድም እንዳወራ ነው አይደል? አሁን ዳትማች ማርኬቱ ባይወርድ እንኳን ባይወርድ ማርኬቱ ስቲል ነው ግን ምን ያደረገው? ዩሮ ዩኤስዲም እዛው ጋር እሱ ሚቲጌት እስኪያደርገው ጂፒኤስዲም እየጠበቀው ነው። ሲወርድ ሲወጣ ይሄን ሌቭል ፌል አደረገው አይደል? ይሄን ሌቭል ፌል ካደረገ በኋላ ማርኬቱ እንደውም ቅድም ካየነው በላይ የወረደው አሁን ነው አይደል? ኦልሞስት ወደ ስንት ነው? ወደ 22 ፒፕስ አካባቢ 21 ፒፕስ አካባቢ ማርኬቱ ወርዷል። አይሽቱ አይደል? ግን አንድ ይሄን ፌል ካደረገዋል ስቲል ነው ግን ተማምነን ግን የምንገባበት ትሬድ አይደለም። አሁን ይሄን ትሬድ አሁን ለምሳሌ ሾርት ስካልፕ ስገባ ሎንግ መያዝ ይችል ነበር። ለምን? ይሄኛው ሌቭል ይሄ ዩሮ ዩኤስዲ ትሬድ ምን ቢያደርግ ሊኖረው ዩሮ ዩኤስዲ ትሬድ እዚህኛው ሌቭል ውስጥ ቢመጣ ሊኖረው እዚህ ጋር እንደዚህ ቢመጣ ሊኖረው ጂፒኤስዲ የገባውትን ትሬድ ሎንግ ይዞ ነበር። ስቲል ነው ግን ዩሮ ዩኤስዲ ግን እዚህ ውስጥ እስካልመጣ ድረስ ግን ምንድነው የሚሆነው? ያ ትሬድ ብገባው ኤ ፕላስ ሴታፕ አይሆንም፣ ቾፒ ነው የሚሆነው ወይ ደግሞ ማርኬቱ ላይ ኮንፈርም መሆንበት ትሬድ አይሆንም ማለት ነው። ስለዚህ ጂፒኤስዲ የተማመንኩት በየትኛው ነው? በዩሮ ዩኤስዲ ነው ማለት ነው። አሁን እነዚህን ኮንፈርም የምታደርጓቸው ፔሮች የትኞቹ መስሏችሁ? ጂፒኤስዲ እና ዩሮ ዩኤስዲ አንድ አይነት ፔር ነው የሚሆኑት። ይሄ ማለት ሁለቱም እኩል አልሄዱ ማለት አሁን ከኒውስ ከሌለ ለምሳሌ የጂቢፒ ብቻ ኒውስ ከሌለ የዩሮ ብቻ ኒውስ ከሌለ በቀር ሁለቱም ኖርማል ማርኬት ኮንዲሽን ላይ ምን ይሆናሉ? አንደኛው ቀድሞት አንደኛው አይሄድም። ተረዳችሁ አይደል? ለምሳሌ ጂፒኤስዲ አሁን ቀድሞ ሴል ከሆነ ምንም ማድረግ አይጠበቅብኝም። ዩሮ ዩኤስዲ ላይ መጥቼ ሴል መግባት እችላለሁ። ስለዚህ በጂፒኤስዲ ለዩሮ ሲግናል አገኘው ማለት ነው። አይቶ አይደል? ይሄ እንዳይሆን ምን ያደርጋሉ እነሱ? ማርኬቱ አንደኛው ስትራክቸር እስኪሰራ አንደኛው ይጠብቀዋል ወይ ቾፕ ሆኖ ይጠብቀዋል ወይ ደግሞ ሁለቱም ማኒፑሌት ያደርጉና ሁለቱም እኩል ሪአክት ያደርጋሉ ወይ ደግሞ ሁለቱም ከወረዱ በኋላ የሆነ ሌቭል ላይ አንደኛው ስታክ ያደርጋል እንጂ አንደኛው ሴል ሆኖ አንደኛው ቡሊሽ አብዛኛው ጊዜ ኦልሞስት 98% የሚሆነው ታይም ላይ አይፈጠርም። አንለስ ምንም አይነት ሪአክሽን ወይ ደግሞ ጂኦፖለቲካል ነገሮች ኒውሶች ከሁለት አንዳቸውን ብቻ አፌክት የሚያደርጋቸው ኒውሶች ከሌሉ በቀር ማርኬት ላይ ይሄ ነገር አይፈጠርም። ለምሳሌ የትላንትናው አሁን ለምሳሌ እዚህ ጋር እዩት። አይ ቲንክ ይሄ ዛሬው ማርኬት ነው። የትላንትናው ለምሳሌ ምን አደረገ ማርኬቱ? እኛን እዚህ ጋር ትላንት የገባነው ፌል አደረገ፣ ማርኬቱ ቤሪሽ ሆነ አይደለ? ይሄን ቤሪሽ ከሆነ በኋላ እዚህ ጋር ይሄን ቤሪሽ ከሆነ በኋላ ጂፒኤስዲ ነው ያደረገው ትላንትና እዩት። ትላንትና ጂፒኤስዲ ባመጣላችሁ ማርኬቱ ቤሪሽ ሆነ። አይስ አይደለ? እኩል ነው ሁለቱም ቤሪሽ ሆኑት፣ እኩል ፌል አደረጉ። ምን አደረጉ? እኩል ቤሪሽ ሆኑ። ከዛ ግን እዚህ ጋር ግን አሁን ልብ ብላችሁት እቺኛውን ቤሪሽ ሲሆን ማርኬቱ ዩሮ ዩኤስዲ ላይ ግን ምንድነው ያደረገው? ማርኬቱ በቃ እዚህ አካባቢ ነበር ይውላችሁ እዚህ አካባቢ አይስ አይደለ? ያኛው እነዚህ ሎዎች ድረስ የመምጣት አቅም ነበረው፣ ይሄኛው ግን እነዛ ሎዎች ድረስ የመምጣት አቅም አልነበረውም። ግን ምንድነው ያደረገው ያለው? ሁለቱም ይሄኛው ባይ አይሆንም፣ ያም ሴል ስለማይሆን ይሄኛው ምን ሆነ? ይሄኛው ቾፒ ሆነ። ይሄኛው ደግሞ እንደምታዩት ምን አደረገ? ማርኬቱ ማኒፑሌት አደረገ። አይሳል ይሄኛው እዚህ ጋር የምትሉትን ይሄንን የቤሪሽ ሙቭመንት ማርኬቱ ወረደ። ከዚህ ጀምሮ ማኒፑሌት አደረገና ወረደ። እቺ ማኒፑሌሽንም እዛው ታገኙታላችሁ ዩሮ ዩኤስዲ ላይ። እቺ ማኒፑሌሽንም ዩሮ ዩኤስዲ ላይ እቻትና አያችሁት አይደል? እቺ ማኒፑሌሽን ነው አያችሁት አይደል? ከዛ ማርኬቱ ይሄንን ዲስትሪቢዩት ሲያደርግ ዩሮ ዩኤስዲ ምን ያደርገው? በጣም ኢዚ ነው፣ ቀስ ነው አይደል ያለው። ጂፒኤስዲ ግን ምን አደረገ? በአንድ ጊዜ አያችሁት አይደል? ስናይፐር ማርኬቱ አክቲቭሊ ወዲያ ቶሎ ዳፕ አድርጎ የወረደው አይደል? እዚች ጋር ብቻ ነው ትንሽ ቾፕ የሆነው እዚህኛው ሌቭል ላይ ብቻ ነው። ስለዚህ ይሄኛው ስለወረደ ዩሮ ዩኤስዲ ምን አያደርግም? ብቻውን ጥሎት ወረደ አይወጣም። ስለዚህ ምን ያደርጋል? ቀስ ብሎ ይጠብቀዋል። አያችሁት አይደል? ቀስ ብሎ ይጠብቀዋል። ሌሊት ላይ ምናምን ደግሞ ከእንደገና አንድ አይነት ሙቭመንት ይፈጥራሉ። እነዚህ ሁለቱን ልክ እንደዚህ ኮምፔር ማድረግ ትችላላችሁ። ነገር እስክትለምዱት ድረስ ሁለቱንም እኩል ትሬድ አድርጓቸው። አሁን ጂፒኤስዲ ብቻ ትሬድ ሳይሆን ጂፒኤስዲም ዩሮ ዩኤስዲም ትሬድ አድርጉ እና ሁለቱን ባህሪ ትለምዱታላችሁ። ሌላኛው ደግሞ ጎልድ እና ዩኤስዲ ጂፒዋይ እነሱ ሪቨርስ ናቸው። አንለስ አሁንም ጂኦፖለቲካል ነገሮች ከሌሉ አሁን ጎልድ ለምሳሌ አሁን ራሱ የሚያደርገውን ነገር ባሳያቸው አሁን ለምሳሌ ጎልድ ቤሪሽ ነው አይደለ? ዩኤስዲ ጂፒዋይ ባይ ነው አሁን አይሽቱ አይደለ? 5 ሚሊዮን ያለው 1 ሚሊዮን አድርገው እኩል እንዲመስላችሁ አይሽቱ ይሄ ወጣ
ምን አደረገ? ይሄኛው ደግሞ ወረደ። ኒውስ ከሌለ በቃ ኒውስ አሁን እኔ በጣም ኮምፕሊኬትድ ጊዜ የሆነብኝ የባለፈው የሴፕቴምበር ኦክቶበር አካባቢ ማርኬቱ ስለ ኢንተረስት ሬት ዲሲሽን የነበረ ታይም ወደ 3 ጊዜ 4 ጊዜ 25% ቤዝ ፖይንት ከት በሚያደርጉበት ታይም የዛን ጊዜ ብቻ የሆነ ፓርት ላይ ዩኤስዲጂፒ እና ጎልድ ተመሳሳይ ሙቭመንት ነበራቸው። ዩኤስዲጂፒ እና ጎልድ እና እሱ ታይም በጣም ኮንፊውዝ አድርጎኝ ነበር። ለምን እስከዛሬ ትሬስ አደረግ አጋጥሞኛል። አሁን ለምሳሌ እቺ ካንል ወርታች እየወረደች ነው አይደለ? ዩኤስዲጂፒ ላይ ብትወጡ አንዷ ካንል ወደ ላይ እየወጣች ነው። አይቷል። በጣም በቃ ኦልሞስት በጣም ሲሚላር በሚባል መልኩ ሪቨርስ ያደርጋል ማርኬቱ አብዛኛው ጊዜ ጂኦፖለቲካል ነገር። ይሄ ማለት ግን ጎልድ ላይ ባይ ስትሉ እዚህ ጋር ሴል ትላላችሁ ወይ ደግሞ እዚህ ጋር ሴል ስትሉ እዛ ጋር ባይ ትላላችሁ ሳይሆን እንደ ኮንፈርሜሽን መጠቀም ቻላችሁ። ለምሳሌ የኤስዲጂፒ ትሬድ እያደረጋችሁ ማርኬቱ ላይ የኤስዲጂፒ ለባይ እየጠበቃችሁት ጎልድ ላይ ባይ ካገኛችሁ ከሁለት አንዱ ተሳስታችኋል ማለት ነው። ተረዳችሁኝ አይደለ? የኤስዲጂፒን ባይ ዩሮ ጎልድን ባይ ያያችሁ ከሆነ ሁለት አንዱ ላይ ስህተት አላችሁ። ወይ ጎልድን ባይ አይደለም ማየት ያለባችሁ ሴል ነው ወይ ደግሞ ዩኤስዲጂፒን ሴል ነው ባይ ነው ማየት ያለባችሁ። እሱን ኮንፈርም ማድረግ አለባችሁ። ዩኤስዲ እና ጂፒኤስን ትሬድ ስታደርጉ ዩኤስዲ ባይ አይታችሁ ጂፒኤስን ሴል የምታዩ ከሆነ እስቲና አሁንም ኮንፊውዥን አለ። ወይ ከሁለት አንዱ ስህተት ናቸው። ወይ ጂፒኤስ ላይ የምትገቡት ትሬድ ፌል ያደርጋል ወይ ዩኤስዲ ላይ የምትገቡት ትሬድ ፌል ያደርጋል። ስለዚህ እነዚህ ፔሮች ይጠቅማሉ። ለዚህ ነው እኔ አምስቱን ትሬድ የማደርገው ለዚህ ነው። ዩኤስዲ፣ ጂፒኤስዲ፣ ጂፒጂፒአይ፣ ዩኤስዲጂፒአይ እና ጎልድን ትሬድ የማደርገው በእነዚህ ምክንያት ለምን ኦልሞስት አንደኛውን ኮንፎርም ሆናለሁ። ተረዳችሁ? አሁን ለምሳሌ 5 የተለያየ የማይገናኝ ትሬድ ካደረጋችሁ በተመሳሳይ ታይም 5ቱን ፌል ታደርጉ ትችላላችሁ። ለምን ያም ባይ ሆኖ ይሄም ባይ ሊሆን ይችላል፣ ይሄ ሴል ሆኖ ይሄም ሴል ሊሆን ይችላል። እዚህኛው ላይ ባይ ስትሉ እዛኛው ጋር ሴል ስትሉ ሁለቱም ወደ ላይ ሊወጡባችሁ ይችላሉ። ገባችሁ አይደል? እና ግን እዚህ ጋር እኔ መጥቼ ጎልድ ላይ ባይ ያየሁኝ ዩኤስዲጂፒአይ ደግሞ ሳይ ሴል የማይ ከሆነ ዩኤስዲጂፒአይ እተወዋለሁ ወይ ደግሞ ምን አደርጋለሁ እዛ ላይ ያየሁት ነገር ስህተት ነው ለማስተካከል እሞክራለሁ። ስለዚህ ከሁለት አንዱ ዊን አደርጋለሁ ማለት ነው። አንደኛው ላይ ትሬድ አልገባም ከነ አያችሁ አይደል? ወይ ደግሞ ለምሳሌ ዩኤስዲ ላይ ባይ አይቼ ጂፒኤስ ላይ ሴል ካየሁኝ ምን አደርጋለሁ? ይሄ ነገር ኮንፊውዥን ስለሆነ ለማስተካከል እሞክራለሁ። አሁን ለምሳሌ ዩኤስዲጂፒ ወጣ አይደል? እንደዚህ ወደ ጎልድ ብንመለስ ይቱ እየወረደ ነው። አያችሁ አይደል? ስለዚህ እዚህ ጋር ባይ ብዬ እዚህ ጋር ባይ ልል በፍጹም አልችልም። እዚህ ጋር ባይ የምገባ ከሆነ ጎልድ ላይ ምሮ ማድረግ ያለብኝ ሴል ነው ማድረግ ያለብኝ። ስለዚህ እነዚህን 5 ፔሮች መጠቀማቸው ኮንፈርም ያደርጉኛል፣ ስህተቶችን እንዳገኝ ያደርጉኛል፣ ብዙ ሎስ እንዳይኖረኝ ያደርጉኛል፣ ብዙ ፔሮች ላይ ሎስ እንዳይኖረኝ ያደርጉኛል። በቃ አንዱ ላይ ስሳሳት አንዱ ያርመኛል። ሁለቱም ላይ ለምሳሌ አንዱ ላይ ባይ አንዱ ላይ ሴል ካየሁኝ ሁለቱንም ከአዲስ አናላይሲስ ይሰራለሁ። ለምን ሁለት አንዱ ስህተት ስለሆነ የትኛው ስህተት እንደሆነ ስለማላውቀው ሁለቱንም ቻርቲንግ ክሊር አደረገውና መልሼ ከአዲስ አናላይሲስ ይሰራለሁ። እነዚህ ነገሮች በጣም ሆፕፉሊ ይጠቅማቸዋል ብዬ አስባለሁ። ተመልሶላቸዋል ብዬ አስባለሁ። አይ ቲንክ ይሄን ነገር ደግሞ ከዚህ በፊት ከማንም ጋር አውርቼው አላውቅም፣ ግን እኔ ራሱ አሁን ሳወራላችሁ ነው አይምሮ ውስጥ መጥቶ ያወራሁላችሁ። ሌላም ጥያቄ ካላችሁ እንደዚህ ጠያየቅን ብዙ ነገሮች ዲስከስ ማድረግ እንችላለን። ሄሎ ሰላም፣ እንዴት ነህ? ላይቭ አሁን ቪአይፒ ቻናል ላይ የገባን ያለ ነው፣ ግን ለተማሪዎች ፖይንት ነው የገባን ያለው። ግን ላይቭ ላይ ገብተን ዲስከስ እያደረግን ያለ ነው ልክ እዚህ ጋር በምንማርበት መልኩ ነው፣ ማርኬት አናላይሲስ ማለት ነው። ይሄ ግን የሆነው እንትን ኮንፊውዝ እንዳትሆኑ፣ ይሄ የሆነው ምንም አይነት ፔመንት ስለሌለው ነው። እሺ ምንም አይነት ፔመንት ስለሌለው ነው። ፔመንት ቢኖረው እዚሁ ላይ ነበር ብገባላችሁ። ትችላላችሁ እንዴ? ትችላላችሁ። ለዛ ነው አሁን አይታችሁ ከሆነ ላይቭ ስገባ እኮ ለቀውላችኋል ሰፖርቶች ባለሳሳት በየቻናሉ ለቀውላችሁ ነበር አይደል? አናግራቸው ሰፖርቶች ያስገቡዋል። ሰፖርቶች አናግራቸው ያስገቡዋል እንጂ ዛሬ አሁን ለምሳሌ ዌር ላይቭ ሱን ብዬ ለቄ ነበር። እዚህ ጋር ካያችሁት አሁን ለምሳሌ ማስተር ክላስ ለቄ ነበር እስከ 250 ፋይር አድርጉ ብያችሁ ነበር። ከዛ ከእንደገና ለሁለት ሰዎች ለሶስት ሰዎች $10 ዲፖስ አደርጋለሁ ብያችሁ ነበረ። ይሄን ጀስት እንትን ነው እናንተም እዛ ላይ ስለምትኖርበት በሚል ሀሳብ ነው እዛ ላይ የገባውላችሁ። አብረንም ትሬድ እንድናደርግ ማለት ነው። ሁለት ሀሳብ ስለሚሆንብኝ ነው። አሁን ምን አልከኝ? ምን አለች? ምን አሉ? አስገቡ ስትላቸው እሺ በእንትን ነው እሺ የገባ ነው ደግሞ። ኦኬ እሺ እኔ አናግራታለሁ። እንትን ዩዘር ኔምን ንገረኝ በቃ። እሺ አባቴ። አሁን ይሄን በቪአይፒ የገባሁበት ያለው ሪዝን ምንድነው? ላይቭ ላይ ቁጭ ለን ትሬድ የምናደርግ ከሆነ አብረን ትሬድ መግባት ስላለብን፣ አብረን ትሬድ የምንገባ ከሆነ ደግሞ እነሱም ደግሞ አብረውን ትሬድ መግባት ስላለባቸው በዛ ምክንያት ነው አንድ ላይ እዛ ሆነን እነሱም እዛው ጋር ይማሩበታል፣ እናንተም ደግሞ ኤክስፒሪየንስ ሼር ታደርጉበታላችሁ በሚል ሀሳብ ነው። ስለዚህ በዛ ምክንያት ነው አጠቃላይ ሁላችንም ያለንበት አሁን ኮሚኒቲ ፖይንትን ስለሌለን ቻናል ስለሌለን እሱ በጣም ለኛ ፐርፌክት ያደርገዋል በሚል ሀሳብ ነው። ከዚህ በኋላ እንደው ምን አደርጋለሁ ላይቭ ከመግባት በፊት ለሁላችሁም አጌን ደግሜ ፖስት አደርግላችኋለሁ። ታይሙን ደግሞ ኤግዛክት ለቅላችኋለሁ። ትናንትና ግን ስገባ ለሁላችሁም ታይም ለቅላችሁ ነበር ጠዋት 4 ሰዓት ላይ እንደምገባ። ኦኬ አሁንም ጥያቄ ካላችሁ ዲስከስ እናደርግበት፣ ካልሆነ ግን ፒዲኤፋችንን ከፍተን
ቻርታችን ነው እንትን ነው ቴሌግራም ላይ ነው እኮ ቴሌግራም ቪዲዮ ኮል ነው ስትሪም ነው በሚቲንግ አይደለም ሚቲንግ አያስፈልጋችሁም ምን አልከኝ ያ ያ ብያችሁ ነበር ቴሌግራም ቻናል ግን ግሩፕ ብያችሁ ነበር ወይ በሌላ አካውንት ክሬት አድርግላችሁ አሁን ይሄኛው ማስተር ክላስ ሰፖርት አካውንት ቬሪፋይ የሆነው ሊሚት ጨርሷል ከዚህ በላይ ቻናል እንትን መክፈት አልችልም ስላለኝ ነው ከዚህ ላይ ማይ ቻናል እና እንትን መክፈት አልችልም ግሩፕ እና ቻናል መክፈት አልችልም ለዛ ነው ባለፈው አይታችሁት ከሆነ አካውንት ባን ተደርጎ ስለነበረ ያልተነሱልኝ ሪስትሪክሽኖች አሉና በዛ ምክንያት ነው እስቲ አሁን እነሱን ያናገርኳቸው ነው እነሱ ፊክስ ካደረጉልኝ አሁን ነው ከፍታለሁኝ ካልሆነ ግን በሌላ ቴሌግራም አካውንት ከፍቼላችሁ ፖስት አድርጋለሁ ሊንኩን ልክላችኋለሁ የእናንተ ብቻ የሚሆነው እሺ እሺ ይሰማል አዎ ይሰማል በደንብ ይሰማል ይሰማኝ አይሰማም እሺ 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 ትሬድ የምታደርገው እሺ ኦኬ ኖ ማኒፑሌሽን የሚበዛበት ወደ 9 ሰዓት አካባቢ ነው 9 ሰዓት ላይ ከ8 ሰዓት ከ50 ጀምረ እስከ 9 ሰዓት ከ50 አካባቢ ድረስ ምንድነው እነዛ ታይሞች ኒውዮርክ ሴሽን መግቢያዎቹ ስለሆኑ አሁን ትሬ ከገባህ ምን አድርግ ከ9 ሰዓት ውስጥ ሴታፕ ካገኛችሁ በጣም ፎከስሊ እዩት 9 ሰዓት ላይ ካገኛችሁ ማኒፑሌሽን ይበዛዋል የ9 ሰዓት ትሬድ ከዛ ፊት ግን 7 ሰዓት ላይ 8 ሰዓት መጀመሪያዎች ላይ ና በጣም ኤ ፕላስ ሴታፕ ፐርፌክት ነው እንደውም አሁን ከ5 ሰዓት እስከ 6 ሰዓት በኋላ የምገባው ትሬድ ኦልሞስት ለእንደ ሴሽን ትክክለኛ ስትራክቸሩ የሚጀምርበት ታይም ስለሆነ በጣም ፐርፌክት የሆነ ትሬድ ትይዝበታለህ በጣም እኔ አብዛኞቹ ትሬድ እንደውም በዛ ታይሞች ናቸው አሁን ላይ ነው አሁን ካለው ከማርኬት ኮንዲሽን አንጻር ነው ጠዋት ላይ ትሬድ እየገባን ያለ ነው እንጂ አብዛኞቹ ድሮ በተለይ ገባ የነበረው 6 ሰዓት 7 ሰዓት 8 ሰዓት ላይ ነው በጣም ፐርፌክት ታይም ችግር የለም ችግር 9 ሰዓት ላይ ብቻ ማኒፑሌሽን ይበዛል ኒውዮርክ ሴሽን መግቢያ ስለሆነ እና ደግሞ ኒውዮርክ እና ለንደን ኮላ የሚያደርጉበት ፈርስት ሚኒታቸው ስለሆነ እሱ ላይ በጣም ማኒፑሌሽን አለው እሱ ላይ ነው ቴክ ኬር ማድረግ ካለብን አሁን አይታችሁ ከሆነ እነዚህ ሙቭመንቶች እዚህ ጋር የምታዩቸው እነዚህ ሙቭመንቶች እነሱ ናቸው የማኒፑሌሽን ታይሞች ናቸው እዚህ ጋር የምታዩቸው አሁን ይሄ ሙቭመንት ይሄኛው ሙቭመንት አሁን ይሄኛው ቅድም ላይቭ ላይ ሆነ የነበሩበት ታይሞች ማኒፑሌሽን እንደዛ ስታዩባቸው የነበሩ ታይሞች ለምሳሌ ይሄኛው ማኒፑሌሽን እነዚህ ማኒፑሌሽኖች ይሄን ሌቭሎች ሪስፔክት ያደረጉት እነዚህ ሌቭሎች ይሄኛው የወጣበት እነዚህ 9 ሰዓት ሌቭሎች ናቸው እነዚህ ትንሽ ያስቸግሯቸዋል ካልሆነ ስቶፕ ሎሳችሁ በጣም ዋይድ አሁን ቅድም ላይቭ ላይ የነበራችሁ ልጅ ስላችኋል ነበር ስቶፕ ሎሳችንን በጣም ዋይድ ማድረግ አለብን ማለት ይሰማል ምን አልከኝ ማታ ላይ ቢሆን ምኑ ትሬዱ ነው ትሬዱ ከሆነ ማታ ላይ ከኦልሞስት ከአንድ ሰዓት ከ12 ሰዓት በኋላ ከአንድ ሰዓት ከምናምን በኋላ እሱ ማርኬቱ ስትራክቸር ነው ኮንቲኒው የሚያደርገው አሁን እነዛ ታይሞች ማርኬቱ ስትራክቸር ኮንቲኒው የሚያደርግባቸው ናቸው ወይ ደግሞ ምን አይሆኑልህም ፕሪሚየም ሌቭል አይሆንም አሁን ለምሳሌ ስንት ሰዓት ነው አሁን ለምሳሌ አንድ ሰዓት ነው አይደለ አሁን ኢንትሬድ ብገባ እነዚህ ሌቭሎች ላይ ነው ብገባው አየው አይደለ ስናይፐር ኢንትሬድ ወይ ደግሞ ፕሪሚየም ሌቭል አይሆንም አየው አሁን ለምሳሌ ጎልድ አሁን ባሳይክ ኦልሞስት መግባት የነበረብን የቱ ጋር ነው እነዚህ ሌቭሎች ላይ አይደለ መግባት የነበረብን አየው አይደለ ይሄ አሁን ኦልሞስት ኮንቲኒው ሴትአፕ ቴክ ፕሮፊት የሚጠበቅበት ታይሞች ናቸው ለኒውዮርክ ሴሽን ማታ ከ12 ሰዓት ከአንድ ሰዓት ምናምን በኋላ ቴክ ፕሮፊት መጠበቂያ ታይሞች ናቸው እንጂ ትሬድ መግቢያ ታይሞች አይደሉም ምን ይሆኑብሃል እነዛ ማኒፑሌሽኖች ይኖርብሃል በቃ ይሄ ኤ ፕላስ ሴትአፕ አይሆንም ሪስክ ያለው ትሬድ ነው የሚሆነው በጣም ሪስክ ያለው ትሬድ ነው የሚሆነው ለምን የማርኬቱ መሀል ላይ ነው የምትገባው የማርኬቱ ስትራክቸር መሀል ላይ ነው የምትገባው እንደዚህ ያደርግብሃል ኦልሞስት ዋን ቱ ዋን ትሬድ የማድረግ ሀሳብ ከሌለክ ምናልባት ወይ ዋን ቱ ዋን ፖይንት እና ሪስክ ቶለሬሽን ከሌለ በቀር አይሆንም እንትን ላይ በዚህ ሴሽን ትሬድ እንዳታደርጉ አይሆንም ከ12 ሰዓት ከምናምን በኋላ ከአንድ ሰዓት በተለይ ከአንድ ሰዓት ከሁለት ሰዓት በኋላ በፍጹም ትሬድ እንዳታደርጉ እነሱ ታይሞች በጣም አይሆንም ስካልፕ ለማድረግ ራሱ አይመችም ጂፒኤስዲ ፎሬክስ ፔር ላይ ዩኤስዲ ጂፒኤስዲ ከነ ጂፒጄፒዋይ ሊተልቅባችሁ ይችላል ዩኤስዲ ጂፒዋይ ሊተልቅባችሁ ይችላል ከሁለቱ ውጪ ግን ፎሬክስ ፔር ላይ ከሁለት ፒፕስ እስከ 7 ፒፕስ ከዛ በላይ ኮነ ስቶፕ ሎሳችን አጌ ሌሎች ስትራክቸሮችን ጠብቀን ነው የምንገባው ከሁለት ፒፕስ እስከ 7 ፒፕስ አሁን አንድ ሎት ኮነ የገባው በዋን ሎት ኮነ የገባው አንተ እስከ $50 ማለት ነው እስከ $70 እስከ $70 $50 የሚሆን 5 ፒፕስ ነው እስከ $70 አነሰ ከተባለ ደግሞ እስከ $20 ከ$20 በታች ከሆነ ኦርደር ብሎክ ምናምን የሚመጣው ማኒፑሌሽን ይኖረዋል
ማኒፑሌሽን ይኖረዋል። ሪስክ ትሬድ ነው የሚሆነው። እሱኛው ለሴፍቲ ነው። አሁን እሱ ለስፕሪድ ለምናምን ነው። ኦርደር ብሎኳ ግን ከዛ በታች የምትመጣ ከሆነ ግን ማርኬቱ እሷን ፌል አድርጎ ስዊፕ አድርጓት ሪያክሽን ሊፈጥር ስለሚችል እሱን አይተህ ብትገባ ያቺን ፓርት ብትታገሳት ደግሞ 2 ፒፕስን ስለሆነ ማርኬቱ እንደሚመለስም አውቀህ ብትገባ ገና ስትገባው ትሬዱ ራሱ ኦልሞስት ስቶፕ ሎስ 5 ፒፕስ ነው የሚመጣው። ስለዚህ ሪያክሽን ብናይበት የሆነ ብንታገሰው እንደዚህ አይነት ሞመንተሞችን በጣም አሪፍ ነው የሚሆነው። ጎልድ ላይ ግን ኮንፈርሙኝ ልነግራቸው አልችልም። ለምን ማርኬት ኮንዲሽኑ በጣም አስቸጋሪ ነው። ነገር ግን የዛሬ ከዚህ ከ2026 በፊት ማርኬቱ እንደዚህ ማኒፑሌሽን ከመፍጠሩ በፊት ትሬድ አደረገ የነበረው ማክሲመም 30 ፒፕስ ማክሲመም 30 ፒፕስ ነው። ከዛ እስከ 10 ፒፕስም ጎልድ ላይ ተጠቀም ነበር። which is ቴሌግራም ቻናል ራሱ ወደኋላ ብትመለሱ ታዩታላችሁ። ዝም ብላችሁ 10 ብላችሁ 10 ፒፕስ ራሱ ብላችሁ ሰልፍ ብታደርጉ የዛሬ ጎልድ ላይ 10 ፒፕስ ተጠቀምኩኝ ያልኩኝ ፖስት ማድረጋቸው ትሬዶች ነበሩ። ድሮ ነው ግን ይሄ ድሮ። አሁን ላይ ግን ጎልድ አይታችሁ ከሆነ አንድ ካንድል ሰምታይምስ አንድ ካንድል 20 ፒፕስ ነው ይሆናል። አሁን ማርኬቱ አሪፍ ነው። ሰምታይምስ ደግሞ አንድ ካንድል 300 ፒፕስ ይሆናል፣ 200 ፒፕስ ይሆናል። አይታችሁ ከሆነ በተለይ ያን 4000 5000 ፒፕስ በቀን የወርድበት የነበረው ታይም ላይ በጣም ቮላታይል ማርኬት ነበረ በጣም። ስለዚህ እነሱን ታይሞች ሃንድል ማድረግ ይከብዳቸዋል። እኔም የዛን ጊዜ አይታችሁ ከሆነ የመጀመሪያው በስሞል ሎ ሳይዝ ትልቅ ገንዘብ የሰራሁት በ0.83 0.82 ወደ 7000 ነው 8000 ዋር ክሎዝ ያደረኩት ትሬድ አሁን እሱ በጣም ማኒፑሌሽን በነበረው ታይም ነው። አሁን ላይ በ0.83 7000 ምናምን ፒፕስ ማለት $7000 ማለት በኢየሱስ በጣም ብዙ በጣም ብዙ። አሁን አይታችሁ ከሆነ 1.55 ፍሎት 2.55 ፍሎት ምናምን ገባለሁ። 2 ፖሽን 3 ፖሽን ከፍታለሁ። ለምን ማርኬቱ በጣም ሎው ስለሆነ። ስለዚህ ጎልድ ላይ ያስቸግራችኋል። ፎሬክስ ላይ ግን ከዛ በላይ እንዳትጠቀሙ። ሌላ ጥያቄ ካላችሁ እሱንም አንጠቀም። ፎሬክስ ላይ እንትን ላይ በሊሚት ነው አብዛኛውን ጊዜ ትሬድ የምንገባው። በሊሚት ማለት 5 ሚኒት እና ከዛ በታች በፈለከው 5 ሚኒት ላይም ካገኘ ሴታፑን ገባው፣ 3 ሚኒት ላይም 1 ሚኒት ላይም ካገኘ ከዛ በላይ ብቻ እንዳገባው። አሁን ለምሳሌ ኤ ሴታፕ ኤ ፕላስ ሴታፕ ቢሆን ኖሮ ኤን ትሬድ የቱ ጋር ነበር የምንገባው? እዚህ ኦርደር ብሎክ ላይ እዚህ ጋር የምታየው እነዚህ ኦርደር ብሎኮች ላይ ሊሚት አስቀምጠን ነው የምንገባው። እቺን ኦርደር ብሎክ አያት አይደለ? እዚች ኦርደር ብሎክ ላይ ሴል ሊሚት አስቀምጠን እንደዚህ አሁን ብንተማው ከላይ ሚቲጌት መደረግ ያለበት ሌቭል አለ ባንል ኖሮ አሁን እቺኛው ኦርደር ብሎክ ያ ስንት ፒፕስ ነች? 0.8 ፒፕስ አያት አይደለ? ስለዚህ አሁን ትሬድ አንገባው። ምንድነው የምናደርገው? ማርኬቱ ስትራክቸር ሺፍት እስኪያደርግ እንጠብቀዋለን። አሁን ምን አደረገ ማርኬቱ? ዙም አድርገህ ካየኸው ማርኬቱ እሷን ኦርደር ብሎክ ሚቲጌት አደረጋት። ከዛስ ለላስት ዊክ ቴክ አውት ተደረገው ሌቭል ይሄ ነው አይደለ? ከዛ በኋላ ቼንጅ አደረገልን። ይሄን ኮንፈርሜሽን ካየሁኝ በኋላ ቫሊድ ነው ኦርደር ብሎክ የቱ ጋር ያለው ኦልሞስት በቃ ኢምባላንስ የላቸውም እንዳለ ኢምባላንስ ያላት እቺ ናት አይደለ? ስለዚህ እቺኛው አሁን የሌቭል ግን እንገባውን እያልኳቸው ነው። ከላይ ሚቲጌት መደረግ ያለበት ሌቭል አለ። ልክ እንደዚህ ስትራክቸር ካገኛችሁ ግን ቫሊድ ነው ሌቭል ላይ ኦርደር ስቶፕ ሎሳችሁ ልክ እንደዚህ 0.9 ፒፕስ ከመጣ ልክ እንደዚህ ትገባል። አሁን ስቶፕ ኦርደር ብሎክ ራሱ ስትራ 2 ፒፕስ ነው። ስለዚህ አሁን የትሬድ ሴፍ እዚህ ጋር መግባት እንችላለን። እዚህ ጋርም ስቶፕ ሎስን ከፍ አድርገን ማስቀመጥ እንችላለን። 3 ፒፕስ ነው የመጣው። ከዛ ማርኬቱ ላይ እስካለ ሊኩዊዲቲ ድረስ ማርኬቱን ትይዘዋለህ። ልክ እንደዚህ አድርገን ኤ ፕላስ ሴታፕ ሲሆን አሁን ይሄን ትሬድ ያልገባነው ለምንድን ነው? ማርኬቱ ሳንገባ ብንሄድ ይሻላል ብለን ነው። ለምን እዚህ ሌቭል ጋር ማርኬቱ መምጣት ስላለበት ይሄ ሌቭል ማርኬቱ ላይ ቫሊድ ሌቭሎች ስለሆነ ማለት ነው። ስለዚህ ልክ እንደዚህ እነዚህ ሌቭሎች ትሬድ ማድረግ ትችላላችሁ። ቲፒ ኢንተርናል ሊኩዊዲቲ ተጠቀምን። ኢንተርናል ሊኩዊዲቲ እንደተማር ነው። ኢንተርናል ኤክስተርናል ሊኩዊዲቲ እንደተማር ነው። ለምሳሌ ቴክ ፖስት ዋን የሚሆነው የቱ ጋር ነው? እነዚህ ሌቭሎች ቴክ ፖስት ዋን ናቸው። አሁን እዚህ ጋር ባደረግብህ ይሄ ፎሬክስ ጎልድ ስላልሆነ በጣም ሎ ነው የሚሆነው። ፓርሻል ለመውሰድ አይመችም። በጣም ትንሽ ገንዘብ ነው። ነገር ግን እነዚህ ኢንተርናል ሎዎች ከእንደገና ይሄን አንፈልገው እንዳጥፋው ከእንደገና ይሄኛው ኢንተርናል ሎ እዚህ ጋር የምታየው አይዋ እነዚህ ቴክ ፖስት 1 ቴክ ፖስት 2 ቴክ ፖስት 3 ከዛ በኋላ ደግሞ ምን ይሆናል? ማርኬቱን 15 ሚኒት ላይ አሁን ለምሳሌ ኦርደር ብሎክ የጠበቀው የትኛው ነው? ይሄን ኦርደር ብሎክ ማለት የጠበቅነው ይሄን ኦርደር ብሎክ ሆነ የጠበቅነው የኛ ኤክስፔክቴሽን ምንድነው? ማርኬቱ እንደዚህ ቼንጅ ኦፍ ፋክተር ፈጥሮ እንደዚህ ወርዷል አይደለ? ከዛስ እንደዚህ ከወጣ በኋላ ይሄ ምን አገኘን? ኮሬክሽን አገኘን። ከዛ ሴል እንገባለን ነው አይደለ? ይሄ ከሆነ ፉል ቴክ ፕሮፊታችን የሚሆነው ፉል ቴክ ፕሮፊት ማለት ዴይ ትሬደር ስለሆነን ፉል ቴክ ፕሮፊታችን የሚሆነው ይሄ ሎ ነው። እዚች ጋር አይ ቲንክ የሚመጣው እዚች ጋር ይሄ ፉል ቴክ ፕሮፊት ሌቭላችን ነው የሚሆነው እንደዚህ ማለት ነው። አየሁ አይደል? ይሄ ፉል ቴክ ፕሮፊት ሌቭላችን ይሆናል ማለት ነው። ነገር ግን ማርኬቱ ምን ከሆነ ማርኬቱ ግን እኛ ዴይ ትሬደር ባንሆን ኖሮ ግን ምንድነው የምናደርገው? ወይ ደግሞ ስዊንግ የሚያዝ ከፈለክ ግን እዚህ ጋር ምን ታደርገዋለህ? እዚህ ጋር የተወሰነ ፓርሻል ተዘጋና ከዚህም በታች ሌሎች ሌቭሎች ይሄዱበታል የምትለው ሌቭል መያዝ ይችላል። ለምን ማርኬቱ ቤሪሽ ስለሆነ። ግን ይሄ ግን ኦልሞስት የትሬዳችን 90% በላይ የሚሆነው ክሎዝ የምናደርገው ግን እዚህ ሌቭል ላይ ነው የሚሆነው። ስለዚህ አሁን ፉል ቴክ ፕሮፊት ቢመለቅላችሁ ለምሳሌ ቴክ ፕሮፊት 5 ምናምን ቢመለቅላችሁ እነዚህ ሌቭሎች ነው የሚሆነው ማለት ነው። እዚህ ጋር የምታየው ሌቭል ለምሳሌ አሁን ይሄን ትሬድ አሁን አንተ 5 ሚኒት ቢሆን ኖሮ ምን ነበር የምታደርገው? 5 ሚኒት 1 ሚኒት ላይ ቢሆን ኖሮ እዚህ ጋር ገባህ አይደል ትሬድ። ከዛ በኋላ ይሄ ሌቭል እኮ ብሬክ ኢቭን ማድረጊያ ሌቭል ነው አይደል? ብሬክ ኢቭን ነው የምታደርገው። ለምን ማርኬቱ ኮሬክት ያደርገው ከዚህ ሌቭል አይደል? ለዚህ ብሬክ ኢቭን የምታደርገው። ለምሳሌ አሁን እቺን ላጥፋልና እዛው ጋር ደግሞ ወደ እንትን ብንመለስ ወደ 1 ሚኒት እንመለስና አሁን ባሳየክ 1 ሚኒት ላይ
ከዚህ ብሬክ ኢቭን የምናደርገው እንዴት ነው? አሁን ማርኬቱ መጣ አይደለ? ከዛስ ቼንጅ ኦፍ ፋክተር የፈጠረልን እዚህ ጋር ነው አይደለ? ቼንጅ ኦፍ ፋክተር ክሬት ያደረገው ማርኬቱ ጋር ነው እዚህ ጋር ነው። ስለዚህ ዋንስ ማርኬቱ ይሄንን ሌቭል አይደለ የተመለሰው። ስለዚህ ሲመለስ አሁን እንደዚህ ላድርገው። ሲመለስ ማርኬቱ እኛ የገባ ነው በዚህኛው ኮሬክሽን ነው። እቺን ኮሬክሽን አይደለ? ስለዚህ እቺን ኮሬክሽን ከሆነ የገባ ነው ማርኬቱ ተመልሶ ይሄንን ሌቭል ብሬክ ሲያደርገው እንደዚህ ብሬክ ሲያደርገው ብሬክ ኢቭን አደረክ ማለት ነው አይደለ? ብሬክ ኢቭን አደረገ። ይሄው ከዛ በኋላ ማርኬቱ አልተመለሰም። ስለዚህ ይሄ ማለት አሁን 50 ሚኒት ላይም ስንመጣ ልክ እንደዛው ነው። ማርኬቱ ይሄኛው ታችኛው ሌቭል ብሬክ ኢቭን ማድረጊያ ሌቭል ነው። ይሄ 1 ሚኒት ቢሆን ኖሮ ያ ማለት ደግሞ ማለት ነው እስከዛ ድረስ የሜል ኮንፈርሜሽናችን በጣም ሰፊ ነው ማለት ነው። እስከዛ ድረስ በእርግጠኝነት ማርኬቱ ላይ ይሄዳል ብለን መተማመን እንችላለን ማለት ነው። ግን ይሄን ትሬድ ግን ስቲል ነው አልገባ ነው። ለምን ከላይ ሚቲጌት መደረግ ያለበት ሌቭል ስቲል ነው ስላለ። አሁን ከዚህ ሌቭል ግን ለምን ወረደ ካላችሁ ግን ማርኬቱ እዚህ ሌቭል ከመግባቱ በላይ እዚህ ጋር ምን ስላገኘ ማርኬቱ ዲማንድ ስላገኘ አንዳንድ ጊዜ ለምሳሌ እንደዚህ ነገር ማርኬት ላይ ይፈጠራል አለ ዋን ኦርደር ብሎክ ከዛ ቱ ኦርደር ብሎክ ሰከንድ ኦርደር ብሎክ እዚህ ጋር አለ ከዛ ሰርድ ኦርደር ብሎክ እዚህ ጋር አለ ፎር ኤግዛምፕል አሁን እንደዚህ አይነት ሞመንተሞች አሉ ማርኬት ላይ ከዛ በኋላ ያደርጋል ማርኬቱ sometimes የዛሬ ሳምንት ወርስ ምናምን ማርኬቱ ይሄን ሌቭል ትራፕ አድርጎ ከዚህ ሌቭል ይወርዳል ፕሮፊት ሰርታችኋል ከዚህ ሌቭል ወርዶላችሁ ማርኬቱ ይሄን ኦርደር ብሎክ ሪስፔክት አድርጎ ፕሮፊት ሰራችሁ ልክ እንደዚሁ አይነት ማርኬት ደግሞ ሌላኛው ቀን ላይ ደግሞ ምን ያደርጋል ማርኬቱ በሌላኛው ታይም ደግሞ ማርኬቱ አጌን ልክ እንደዚህ ደግሞ ሄዶ ይሄ ሌቭል ፌል ያደርጋል ደግሞ ከዚህ ሌቭል ደግሞ ይወርዳል ማርኬቱ አይደለ አሁን የዚህኛው ታይም ላይ ምንድነው የተፈጠረው አንድ ቀን ከታችኛው ወረደ ከዚህኛው ኦርደር ብሎክ ሪስፔክት አደረገው አንድ ቀን ደግሞ ይሄኛውን ኦርደር ብሎክ ሪስፔክት አደረገው አሁን ሁለቱም ማለት ያለው ልዩነት ምንድነው ለምሳሌ አሁን ይሄን ስናነሳ ሊኩዊዲቲ ነው ማንሳት ያለባችሁ ምንድነው ሐሳቡ እዚህ ጋር ለምሳሌ ይሄ ማርኬት ለመውረድ ይፈልግ የነበረው ለምሳሌ ባንኮችን ኢንሹስ መተው እዚህ ጋር ሴል ለማድረግ ፈለጉ ማርኬት ላይ ማርኬቱ እዚህ ጋር እያለ ሴል ለማድረግ ሲፈልጉ እዚህ ጋር ማርኬቱ ላይ እነሱ ሴል ማድረግ የፈለጉ 30 ቢሊዮን ዶላር ነው እንበል እሺ 30 ቢሊዮን ዶላር ነው እነሱ ሴል ለማድረግ የፈለጉት ሶ እዚህ ጋር ግን ማርኬቱ ላይ ያለው ስንት ነው እዚህ ጋር ያለው 20 ቢሊዮን ዶላር ነው ስለዚህ ስንት ያስፈልጋቸዋል ተጨማሪ 10 ቢሊዮን ዶላር ያስፈልጋቸዋል ስለዚህ ማርኬቱን ተጨማሪ 10 ቢሊዮን ዶላር ሲፈልጉ ሲወጡ እዚህ ሌቭል ላይ እዚህኛው ኦርደር ብሎክ ላይ ተጨማሪ 10 ቢሊዮን ዶላር ካገኙ ምን ያደርጉታል እዚህ ጋር ፌክ ነው እነሱ ሴል ለማድረግ ፈልገው ባይ ይገባሉ አይደለ ለምን ማርኬቱ ላይ ተጨማሪ ገንዘብ ለማግኘት ሴል የሚሉበትን አቅም ለማግኘት ስለዚህ ማርኬቱ ላይ እዚህ ጋር ባይ ብለው ሲገቡ እዚህ ሌቭል ላይ ያን 10 ቢሊዮን ዶላር ሲሞሉት ምን ያደርጉታል ከዚህ ሌቭል ያወርዱታል ለምን በቂ የሆነ ገንዘባቸውን እዚህ ጋር ስላገኙ አያችሁት አይደለ ሰምታይምስ ደግሞ ማርኬቱ ምን ያደርጋል አንዳንድ ጊዜ ደግሞ ማርኬቱ አሁንም 30 ቢሊዮን መሸጥ ይፈልጉና ይሄ ኦርደር ብሎክ ያን ያክል አሁን እነሱ እዚህ ጋር 20 ቢሊዮን አገኙ ብያቸዋለሁ ሰው ስንት ይቀራቸዋል 10 ቢሊዮን ይሄን 10 ቢሊዮን ደግሞ እየፈለጉ እዚህ ጋር ሲመጡ እስቲ ነው 5 ቢሊዮን ኮን ያላቸው ስለዚህ እስቲ ነው ስንት ይቀራቸዋል 25 ቢሊዮን ያገኙት 5 ቢሊዮን ተጨማሪ ዶላር ከእንደገና ሴል የሚያደርግላቸው ሰው ይፈልጋሉ አይደለ እሱን ዶላር ሪኳየርመንት ለመሙላት አጌን ፌክ ሙቭ ፈጥረው ማርኬት ላይ ሲወጡ እዚህኛው ኦርደር ብሎክ ላይ ካገኙት ምን ያደርጉታል ከዚህ ኦርደር ብሎክ ማርኬቱን ያወርዱታል ማለት ነው ስለዚህ ሁለቱም ነገር የሚፈጠረው በምንድነው በሚፈልጉት ገንዘብ ነው ስለዚህ የትኛው ኦርደር ብሎክ ሞር ገንዘብ አለው የሚለውን ነው እናንተ የምታረጋግጡት በምንድነው ማርኬቱ እዛ ኦርደር ብሎክ ላይ ከመጣ በኋላ ሪአክሽን በሚሰጣችሁ እዚህ ጋርም ቼንጅ ፋክተር ካገኛችሁ ማርኬቱ ኮንፈርም ካደረጋችሁ ትገቡታላችሁ ከዛ በኋላ ምታደርጉታላችሁ ብሬክ ኢቭን ቶሎ ስለሚያስደርጋችሁ ብሬክ ኢቭን ሲያስደርጋችሁ ፌል የማድረግ ዕድሉ በጣም ዝቅተኛ ስለሆነ ብሬክ ኢቭን ካስደረጋችሁ በኋላ ማርኬቱ ይጠብቁታል ተመልሶ ካስወጣችሁ በብሬክ ኢቭን ከወጣችሁ የትኛውን ነው የምትጠብቁት ፎር ዘ ኔክስት ይሄኛው ሴታፕ ነው የምትጠብቁት ማለት ነው አይቷል ልክ እንደዚህ ማርኬት ላይ ይሄን ፎከስ አድርጋችሁ ማየት ያለባችሁ ነገር ነው አሁን አብዛኛው ጊዜ የሚያጋጥማችሁ ብዬ አስባለሁ ነገር ባጭሩ ግን በእንትንም ደግሞ አንዳንድ ጊዜ ትለዩታላችሁ በፊቦናቺም የትኛው ኦርደር ብሎክ ሊጠቀመው የሚለው ነገር ትለዩታላችሁ የዛሬውን ዩሮ ዩኤስዲ ትሬድ ግን በምንም ሪዝን ልንገባው አንችልም ለምን ማርኬቱ በዚህ በኩል አሁን የተመለሰበት ያለው ሌቭል ምንም አይነት ነገር እዚህ ጋር ስለሌለ አይታል ምንም አይነት ነገር እዚህ ጋር የለም ምንም አይነት ኮንፈርሜሽን ኦርደር ብሎክ የለም የሰርቲፊኬት ኦርደር ብሎክ የለም there is nothing here ስለዚህ ምንም አይነት ነገር እዚህ ጋር ስለሌለ ኮንፈርም ሆኖ እዚህ ጋር ለመግባት ይሄ አስቸጋሪ ትሬድ ነው ስለዚህ ይሄን ትሬድ አሁን ዛሬ ዊን ሆኖ አይታችሁታል ዛሬ አሁን ፕሮፊት እየሄደ ነው for the next time ግን ይሄን ነገር ደግመዋለሁ ብትሉ ግን ማርኬቱ ፌል ነው የሚያደርጋችሁ for the next time ማርኬቱ ዊል ሊያደርገው ይችላል ነገር 10 እንደዚህ ነገር የተደጋገመ ማርኬት ብታዩ 10ሩን ዳታ ብትሰበስቡ ከ10ሩ በእርግጠኝነት 8ቱ ፌል ነው የሚያደርገው ስለዚህ 8ቱ ፌል የሚያደርግ ከሆነ ሁለቱን እያያችሁት ማርኬቱ ቢመለስ ትመርጣላችሁ ለምን ነገ ደግሞ ደግማችሁ ይሰራል ብላችሁ ገብታችሁ ገንዘባችሁ ሎስ እንዳታደርጉ ማለት ነው ስለዚህ ፎሬክስ ላይ ፕሮባቢሊቲ ጌም ነው ማለት ይሄ ነው ዛሬ ዊን ያደርጋል ይሄን ሴታፕ ነገ ዊን ሊያደርገው ይችላል ይሄ ከዚህ ማርኬት ኮንዲሽን ሲወጣ ግን እነዚህ ሌቭሎች ማርኬቱ ሪስፔክት አያደርጋቸውም እስከዛሬ ኮሌክት ባደረግነው ዳታ ወይ ደግሞ እስካሁን ባለን ዕውቀት ስለዚህ ከዛሬ ከአንድ ቀን ከሁለት ቀን ማርኬት ከሚፈጥርላችሁ ገንዘብ ማርኬት ላይ ሎንግ ተርም የሚያስቀጥላችሁን ስለሆነ ሳይኮሎጂያችሁ ወይ ደግሞ ማይንድ ሴታችሁ መልመድ ያለበት እሱ ላይ ስቲክ ለመሆን እንደዚህ አይነት ትሬዶችን ፕሮፊት ሲሄድ እንደዚህ ቁጥር ብታዩት ይሻላል እንጂ ትሬድ መግባት ነው እሱ አያዋጣ ተመለሰላችሁ አይደል
ዴይሊ ባያዝ ኦኬ ሶ የዛሬ አሁን የጂፒ ዩኤስዲ ዴይሊ ባያዝን ያየነው በኢዚ መንገድ ነው አይደለ? በምን ማርኬቱ በአጭሩ የዴይሊ ኦርደር ብሎክ ላይ መጣላችሁ አይደለ? ዴይሊ ኦርደር ብሎክ ላይ መጣ። ሶ አሁን ማርኬቱ ላይ በቃ ይሄ የዴይሊ ኦርደር ብሎክ አለ ማለት ማርኬቱ ይሄን የዴይሊ ኦርደር ብሎክ ውስጥ ነው ማለት ከዚህ በኋላ ማርኬቱ ይሄ ሌቭል ፌል እስካላደረገው ድረስ ከዚህ ሌቭል የምናየው ሴል ነው። ተረዳሽኝ አይደለ? ማርኬቱ በፕሪቪየስ መንዝሊ ሃይ ባይወሰድ ኖሮ ባይ ናይ ነበር። ነገር ግን ሃይሩ ኦልሬዲ ስለተወሰደ ኦልሬዲ ከዚህ በኋላ ወደ ላይ እንዲሄድ የሚስበው ነገር ስለሌለ ከዚህ ሌቭል ኤግዛክትሊ ልናይ የምንችለው ሴል ነው። ስለዚህ አሁን ጂፒኤስ ላይ ኤግዛክትሊ ልታዩ የምችሉት ሴታፕ ምንድን ነው? የሴል ሴታፕ ነው ማለት ነው። አሁን ይሄንን ክሊር አድርጌላችኋለሁ ቅድም። ምናልባት የጎልድ ላይ እንምጣና ጎልድ ግን እንደ እናቱ ሰርግ ነው እየወረደ ያለው ላሳያችሁ። ኦኬ ሶ ጎልድ ላይ ስንመጣ አሁን ጎልድ ምንድን ነው እያደረገ ያለው ዛሬ ማርኬቱ ቡሊሽ ካንድል ነው አይደለ ፎርም ያደረገው። ይሄን ቡሊሽ ካንድል ፎርም ካደረገ በኋላ ማርኬቱ ግን የቤሪሽ ሞመንተም ነው ያለው። እዚህ ቤሪሽ ሞመንተም ላይ ማርኬቱ ምን ሲያደርግ the previous weekly high daily high ከወሰደ በኋላ ከዚህ በኋላ ስትራክቸር ነው የምትከተሉት። ተረዳችሁ አይደለ? ነገር ይሄ ዴይሊ ሃይ ሳይወሰድ በፊት እዚህ ጋር ሳይወሰድ በፊት ከዚህ ጋር ሆናችሁ ግን ልታዩ የምትችሉት ባይ ብቻ ነው። አያችኋል። ስለዚህ አሁን ጠዋት ላይ እናንተ ይሄንን አይታችሁ ከሆነ እዚህ ጋር ባይ ብላችሁ መግባት ትችላላችሁ ማለት ነው። ሴታፕ ካገኛችሁ እዚህ ጋር ባይ ብላችሁ ትገባላችሁ። እስከዚህ ድረስ ወደ 400 አምፒርስ አካባቢ ይመጣል። እቺን 400 አምፒርስ ካይ ታደርጓታላችሁ። ተረዳችሁ አይደለ? ይሄንን ግን ሃይ ኦልሬዲ ከወሰደ በኋላ ግን ከዛ በኋላ ግን ምንድነው የምትከተሉት? ስትራክቸር ነው። በቃ የማርኬቱ ስትራክቸር ምንድነው? ማርኬቱ ምንድነው እያደረገ ያለው የሚለው ነገር መረዳት ነው። እኛውን ዛሬ ቅድም ሴል የገባ ነው በኤዥያን ሴሽን ሊኩዊዲቲ እንደሆነ ሁሉ ማለት ነው። ተረዳችሁ? ይሰማል ይሰማል። እሺ 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 ጠይቀኝ። እሺ 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 ጠይቀኝ። አንድ ላይ አድርግልኝና ካልበዛ መልሳ ካልሆነ ግን እንዳረሳው በመሀል አብዴት ታደርግልኛለህ። ካለ አይ ቲንክ አሁን የእናንተ ድምጽ እየገባ አይደለም ባልሳሳት ያ። እሺ እሺ ኦኬ ኦኬ እሺ ኦኬ በጽሁፍ መጠየቅ ከመጨረሻው ልጀምር። በጽሁፍ መጠየቅ ለኔ ያስቸግረኛል። በጣም ብዙ ቴክስት ስለሚገባ በጽሁፍ መጠየቅ ያስቸግረኝ። ለዛ ነው አሁን ሜን ኮሚቴ ግሩፑን አጌን ክሬት አደርግላችኋለሁ ያልኳችሁ ለዛ ነው። ለምን እዛ ውስጥ እኔ አቴንድ በማድረግ ታይም አሁን ለምሳሌ ለእናንተ ትሬድ ሲግናል ስለቅ ኦር ሰምቲንግ አብሬ ትሬድ ሳደርግ ምን ስል እሱም ፎከስ ለማድረግ ያስቸግረኛል። ስለዚህ ግን ግሩፕ ግን ክሬት ካደረግን የአንዳችሁን ጥያቄ አንዳችሁ ይመልሳል። እኔም ደግሞ ዋንስ ስመጣ ዋንስ ወደ ግሩፑ አክቲቭ ሆኜ ስመለስ ግን ታይም ባለኝ ታይም ስገባ ግን የዛን ጊዜ ምን ላደርጋችሁ እችላለሁ? አፕዴት ላደርጋችሁ እችላለሁ ለጥያቄያችሁ። ነገር ግን ኤኒ ታይም ግን ላይቭ ላይ ግን አሁን ዲስከሽን ታይም በሚኖረን ታይም ግን ጥያቄ መጠያየቅ እንችላለን። ሌላኛው ደግሞ ሪከርድ ሲደረግ የእናንተ ድምጽ እየገባ አይደለም። እሱን ለማስተካከል እየሞከርኩኝ ነው። አሁን ከምጠቀሙ ማይክ ሌላ ማይክ ኦርደር አድርጌያለሁኝ። አይ ቲንክ ሹር ኤስኤምቢ 70 ምናምን ይባላል። ብቻ እሱ ሲመጣ የዛን ጊዜ እሷን ኦልሞስት ከ8 ቀን በኋላ ይገባል ባለሰዓታት እና እሱ ሲገባ የዛን ጊዜ በሱ ፐርፌክት ይሆናል ብዬ አስባለሁ። እሱን ለማስተካከል ይረዳናል ብዬ አስባለሁኝ። ከእስካሁኑም ሀሪፍ ነው ብዬ አሁን ላይ በጣም ኤክስፔንሲቭ ያሉኝ እሱ ስለሆነ ሜይ ቢ በሱን ሞክረዋለን። ሶሪ በጣም ይሄኛው እዚህኛው ኢትዮጵያ ውስጥ ላገኝ ያልቻልኩት ነገር ስለሆነ ነው። ሌላኛው ደግሞ ጥያቄ ፈብናቺ ስንጠቀም 70 እና 79% ሰፊ ስለሆነ ነው የምንጠቀመው ወይስ ደግሞ ለኦርደር ብዙ ኦርደሮች በዛ አካባቢ ካሉ ነው ብለህ ነበርና አሁን ይሄ ለዚህ ጥያቄ የሚሆነው መልስ ምንድነው? ብዙ ኦርደር ብሎኮች በዛ አካባቢ ካሉ እነዛን ኦርደር ብሎኮች ለማግኘት ፈብናችን እንጠቀማለን። ሌላኛው ደግሞ ተጨማሪ ነገር ደግሞ ምንድነው? ለምሳሌ አንተ አሁን ዋን ሃወር ላይ ፈብናችን ዋን ሃወር ኦርደር ብሎኩ ትልቅ ይሆንና ፈብናችን ድሮ ስታደርገው ያ ፈብናችን የዋን ሃወር ኦርደር ብሎክ መሀል ላይ ይሆናል። ስለዚህ ኦርደር ብሎኩ ከፈብናችን ይበልጣል። ያን ጊዜ ምር የምናደርገው የዛን የዋን ሃወር ኦርደር ብሎክ እንተወውና ወደ 15 ሚኒት ወደ 5 ሚኒት እያወረድን በዛ ፈብናቺ መሀል ላይ ያለ ኦርደር ብሎክ ካለ እሱን ኦርደር ብሎክ ለማግኘት እንሞክራለን። ተረዳኸኝ አይደለ? ለምሳሌ ሌሴ ዋን ሃወር ላይ ፈብናቺን ድሮ ስታደርገው ያ ኦርደር ብሎክ ከፈብናቺ በላይ ነው። ኦልሞስት ከ62% እስከ 79% ነው። ስለዚህ በመሀል ያለውን ሌቭል ለማግኘት አንተ ምን ታደርጋለህ? ያንን ዋን ሃወር ኦርደር ትተወውና
ወደ 15 ሚኒት ወደ 5 ሚኒት እየወረድ በዛ መሃል ላይ ሌላ አነስ ያሉ ኦርደር ብሎኮች ካሉ ግን እስቲል ነው በ70 እና 79% 9% መካከል ያሉትን እነሱን ፋይንድ ለማድረግ እንሞክራለን ማለት ነው። ኦኬ ሌላኛው ደግሞ ኦርደር ብሎክ ባለሳሳት ኦርደር ብሎክ እንዴት ነው የምንጠቀመው? ኦርደር ብሎክ አንደኛው ኮንሰፕቱ ሁለት አይነት ነገር ነው አይደል? አንደኛው ኢምባላንስ ሊኖረው ይገባል። ሁለተኛ ደግሞ ማርኬቱ ፕሪቪየስ ካንድል ሃይ ኦር ሎ መውሰድ አለበት። ለምሳሌ ዛሬ ጎልድን ስናይ የነበረው ሴታፕ ጋር እንመለስና ላሳይቅ። አሁን ለምሳሌ ይሄን ኦርደር ብሎክ ያው አሁን ቅድሜ ላይቭ ላይ ነው ስናየው የነበረው ብዙዎቹ ፌክ ኦርደር ብሎክ እንደሆነ ነግሬያቸዋለሁ። ፌክ እንደሆነም ስላወቅን ማርኬቱ ፌል አደረገው። አሁን ይሄን ኦርደር ብሎክ ብታየው ማርኬቱ ስትሬት ነው አይደል? ፌል ያደረገው ኢምባላንስ የለውም አለው ኢምባላንስ ቢኖረውም ግን አይተው ከሆነ ፕሪቪየስ ካንድል ሃይ እና ሎ አልወሰድም አይደለ? ምንም አይነት ሊኩዊዲቲ የለውም። አየሁ አይደለ? ዊክ ራሱ የለውም። አየሁ እዚህ ጋር ሃይም ዊክ የለውም፣ ሎውም ዊክ የለውም። ስለዚህ አሁን ይሄን ትሬድ ተማምነንኛ ይሄን ኦርደር ብሎክ ልክ እንደ ቫሊድ ኦርደር ብሎክ መጠቀም በጣም ያስቸግራል። አየሁ አይደል? ለምን ሊኩዊዲቲ ስለሌለው። ለምሳሌ አይተው ከሆነ የሱን ካንድል ሃይ ፕሪቪየስ ኔክስት ካንድል መቶ ወስዶታል። አየሁ አይደል? የሱን ካንድል ሃይ አሁን ይሄንን እንደዚህ እናደርገው ኦርደር ብሎኳን እናጥፋት። አየሁ አይደል? የሱን ካንድል ሃይ ማርኬትን አድርገው መቶ ወስዶታል። ስለዚህ አሁን ይሄ ኦልሬዲ ኦርደር ብሎኩን ኢንቫሊድ አድርጎታል። ስለዚህ ኢንቫሊድም ስላደረገው ይሄ ኦርደር ብሎክ ቫሊድ ሊሆን አይችልም። ስለዚህ ኦርደር ብሎክ እንዴት አይነት ነው መሆን ያለባቸው? ልክ እንደዚህ አይነት ነው መሆን ያለበት። ልክ እዚህ ጋር እንደምታዩት ኦርደር ብሎክ ነው መሆን ያለበት። ምንድን ነው ማድረግ ያለበት? ፕሪቪየስ ካንድል ሃይ ኦር ሎ መውሰድ አለበት። አሁን ሃይን ወስዶታል፣ ዊክ አለው፣ ሊኩዊዲቲ ሲፕ ነው ማለት ነው። ከዛ በኋላ ደግሞ ማርኬቱን አለው ኢምባላንስ አለው። እዚህ ጋር የምታየው ይሄ ኢምባላንስ አለው። ኦን ዘ ኔክስት ቲንግ ደግሞ ማርኬቱ እችኛዋ ካንድል መታ የሱን ሃይ አልወሰደችው። አይዋል ይሄንን ሃይ ግን መታ ግን ካንድል ሲፕ ካደረገችው ግን ይሄ ኦርደር ብሎክ አይሆንም። ለምን? ከሱ በኋላ የመጣው ካንድል ሃይን ወስዶታል። ስለዚህ ያ ኦርደር ብሎክ ቫሊድ ነው፣ ሊኩዊዲቲ የለውም። ሊኩዊዲቲ ቢኖር ኖሮ ግን ማርኬቱ በኔክስት ካንድል ልክ እንደዚህ ጃምፕ ያደርግ ነበር። አይዋል ስለዚህ ግን ይሄ ሊኩዊዲቲ ስላለው ይሄው ኔክስት ካንድል ልክ እንደዚህ ጃምፕ አደረገ ማለት ነው። ስለዚህ በዚህ መልኩ ኮንፈርም ማድረግ ትችላለህ። ሌላም አንድ ኦርደር ብሎክ ተጨማሪ ቫሊድ ሆነ ኦርደር ብሎክ ልፈልግ ላሳይክና ከዛ ደግሞ ወደ ስማርት ኢንተራፕ እንሄዳለን። ኦኬ እዚህ ጋር የምታየው ይሄም ኦርደር ብሎክ አየው ፕሪቪየስ ካንድል ሃይ አየው ሲፕ አድርጓል። ከዛስ ኢምባላንስ አለው አየዋለ። ስለዚህ አሁን ይሄ ማርኬቱ እዚህ ጋር ከመጣልን ይሄን ኦርደር ብሎክ መጠቀም ይችላል። አሁን ግን ማርኬቱ ከታች በጣም ስለወረደ ማርኬቱ ይሄን ያክል በጣም ዳምፕ ስላደረገ ማርኬቱ ፎር ዘ ኔክስት ሙቭመንት ከታች በጣም አቅም ይዞ ስለሚመጣ ይሄን ኦርደር ብሎክ ሪስፔክት ያደርገው ካደረገው ራሱ ምንም ያደርገው ማርኬቱ እንዲመጣው የተወሰነች ሪአክት አድርጎ መልሶ ፌል ሊያደርግ ይችላል ፕሮባቢሊቲው። ለምን? በጣም ወርዷል። ስለዚህ ከዚህ በኋላ ማርኬቱ በቃ ምንም ያደርገው በጣም አቅም ይዞ ሊመጣ ስለሚችል ኦልሞስት ወደ ስንት ፒስ ነው የወረደው? ወደ 5 ቶን ፒስ ወርዷል። ኦልሞስት ቅድም የለቀኩላችሁ ፉል ቴክ ፕሮፊት ሊነካ ምንም አልቀረውም ማርኬቱ። ሶ አሁን ልክ እንደዚህ ሙቭመንቶች ካሉት ኤግዛክትሊ እሱን ለማድረግ ያስቸግረናል ማለት ነው። ስለዚህ ምን ማድረግ ያለብን ኦርደር ብሎኩ ኢምባላንስ ነው ሊገባል ፕሪቪየስ ካንድል ሃይ ኦርደር ብሎክ ስላለበት አሁን ይሄን ኦርደር ብሎክ ብናየው ሜቢ ማርኬቱ ከ2 ሚኒት ከ6 ሚኒት ኦርደር ብሎክ ነው ማርኬቱ የወረደው። አየኸው አይደለ? የ1 ሚኒቱን ሳይሆን ሪስፔክት ያደርገው የትኛውን ነው? የ2 ሚኒቱን ነው። አየኸው ፕሪቪየስ ካንድል ሃይ ወስዳለች። እዚህ ጋር በጣም ጥቂት የሆነ ትንሽ እየሆነች እችኛው ወደ 0.28 ፒስ አካባቢ ምትሆን አካባቢ ስቶፕ ሎስ አላት እንትን ኢምባላንስ አላት። ከዛ ማርኬቱ እሷ ሚቲጌት አደረገ ከሷ ላይ ወረደ። አየኸው አይደለ? ስለዚህ በዚህ መልኩ አይደንቲፋይ ማድረግ እንችላለን። ሜቢ ፈበናቻችን ደግሞ ድሮ ብናደርገው ከዚህ ሃይ እስከዚህ ሎ ድረስ ያው ጎልድ ነው በጣም ማኒፑሌሽን ነበር ታይም ነው እስኪን የገባው እስከ 50% ነው ገብቶ ነው ድሮፕ ያደረገው። ስለዚህ አሁን ኢንትሬድ እኛ ምናልባት እዚህ ሌቭል ስንጠብቀው ማርኬቱ ላይ ያስገባን ይችላል። ፎከስ ካደረገኝ ግን ማርኬቱ በጣም ማኒፑሌሽን ታይም ላይ እንደሆነ ካወቅን ግን የቱ ሚኒቱን ኦርደር ተጠቅመን ስቶፕ ሎሳችን ሜቢ እዚህ ውስጥ እናደርገው እንችላለን። 40 ምናምን ፒስ ነው 45 ፒስ ደግሞ እኔም ሲግናል ስለሚለቅላቸው 40 ፒስ ነው ስለምንጠቀም ችግር የለውም። ልክ እንደዛ ደንገባው እንችላለን። ሌላኛው ደግሞ ምንድነው ኤስኤምሲ ትራፕ። ኤስኤምሲ ትራፕ አይዲያው ወይ ደግሞ ሀሳቡ ምንድነው? ኤስኤምሲ ትራፕ ማለት አብዛኛው ስማርት ሞኒ ትሬደሮች እኛ ነው የሚመስሉ ትሬደሮች ነገር ግን በቃ ማስተር ያደረጉ ገና ፕሮፊታብል በደንብ ያልሆኑ ስትራቴጂያቸውን በደንብ ያውቁ ያልመጡ ትሬደሮች ፌል የሚያደርጉባቸው ኦርደር ብሎኮች ናቸው። ፌል የሚያደርጉባቸው ኦርደር ብሎኮች ለምሳሌ ቅድም እንዳየናቸው አይነት ኦርደር ብሎክ አሁን ቅድም እዚህ ጋር ያየነው ኦርደር ብሎክ ምን የለውም ሊኩዊዲቲ ሲፕ የለውም አይደለ? ፌል አደረገው አንድ በዚህ ምክንያት። ሌሎቹ ደግሞ ሊኩዊዲቲ ሲፕም እያላቸው ምንም እያላቸው ነገር ግን ከነሱ በላይ ሚቲጌት መደረግ ያለበት ኦርደር ብሎክ አለ። ለምሳሌ አንተ አሁን ፈበናቺን ድሮ ስታደርገው 79% ላይ ሌላ ኦርደር ብሎክ እያለ ነገር ግን ከሱ በታች ሌላ ኦርደር ብሎክ አለ። ያ ኦርደር ብሎክ ስማርት ሞኒ ትራፕ ነው ማለት ነው። ለምን? ማርኬቱ ከዛ በላይ ስለሚሄድ አየኸው አይደለ? ከዛ በላይ የሚሄድ ማርኬቱ ፖቴንሻል ስላለው ፎር ኤግዛምፕል ለምሳሌ እዚህ ጋር አሁን ለምሳሌ ይሄ ኦርደር ብሎክ በጣም ቫሊድ ኦርደር ብሎክ ነው ላሳይክ። እዚህ ጋር የምታየው ይሄ ኦርደር ብሎክ በጣም ቫሊድ ኦርደር ብሎክ ነው። አየኸው አይደለ? ፕሪቪየስ ካንድል ሎ ወስዷል፣ ኢምባላንስ አለው። ስለዚህ አሁን አብዛኛው ትሬደር መጥተዋል እዚህ ጋር ባይ ለማድረግ ሊሞክር ይችላል። ይሄ ኦርደር ብሎክ ስለሆነ አየኸው አይደለ? እኔ እናንተ ግን ይሄን ሌቭል ግን ስናየው የምናየው ኤክስትሪም ሌቭላችን ሲጀመር ያለው እዚህ ጋር ነው እንላለን አይደለ? ኤክስትሪም ሌቭላችን ይሄ ኦርደር ብሎክ ነው። እዚህ ጋር ያሉ ፕራይሶች ናቸው። እነዚህ ሌቭሎች ኢንዱስመንት፣ ኢንጁሪ፣ ሊኩዊዲቲ ምናምን ናቸው ነው የምንለው። አየኸው አይደለ? ስለዚህ እቺ ኦርደር ለእኛ እናንተ አንጠቀማትም። እቺ ግን ምንድናት? ለአብዛኛው ትሬደር ግን ፌል የሚያደርግባት ሌቭል ናት። አየኸው አይደለ? ፌል የሚያደርግባት ሌቭል ስለሆነች እቺ ሌቭል ምን ትባላለች? ኤስኤምሲ ትራፕ ወይ ደግሞ ኦርደር ብሎክ የሚጠቀሙ ትሬደሮች ፌል የሚያደርጉባት ሌቭል ናት። አየኸው አይደለ?
ደግሞ ሪልም ደግሞ እነሱ እንደገቡ የምታውቀው ማርኬቱ ፌል አላደረገም ኤግዛክትሊ ልክ እሷ መሀል ምን አድርግቷል አንድ የቡሊሽ ካንድል አለ አየሁ አይደለ ወደ 20 ፒስ አካባቢ ፑሽ ያደረገ ቡሊሽ ካንድል አለ ይሄ ማለት እውነትም እነሱ እዚህ ማርኬት ላይ ገብቶ ነበር ማለት ነው አየሁ አይደል ከዛ የማርኬትን አድርገ እነሱን ፌል አደረጋቸው ከዛ ማርኬቱ ተመልሶ መውጣት ጀመር ማለት ነው ስለዚህ ስማርት መኒ ትራፕ ብዙ ትሬደሮች ፌል የሚያደርጉባቸው ሌቭሎች ናቸው ማለት ነው ተረዳኸኝ አይደል ቴንክ ዩ እሺ ማርኬቱ አሁን አንተ ሪተርን ካደረገልህ ሪተርን ያደረገበት ሌቭል ከሆነ ያ ካንድል ኢምባላንስ እና ፕሪቪየስ ካንድል ሃይ ኦር ሎ ከወሰደ እውነትም ሊኩዊዲቲ ካለው ያን ሌቭል መጠቀም ትችላለህ ለምሳሌ አሁን ፎር ኤግዛምፕል አሁን ለምሳሌ አሁን እችኛዋ ካንድል እችኛዋ እዚህ ጋር ብዙ ጊዜ አይገኙም ግን እችኛዋ ነጯ እዚህ ጋር መታየት ካንድል ለምሳሌ ከሷ በኋላ ኢምባላንስ ቢኖራትና ማርኬቱ ቢሄድ ኖሮ ልክ እንደዚህ አይነት ካንድል እንደዚህ ስፔስ ያላት ካንድል ማለት ነው አሁን እቺ ካንድል ቡሊሽ ካንድል ናት ማርኬቱ ግን ሴል ለመንገባው ግን እንደዚህ አሁን እችኛዋ ቫሊድ ኦርደር ሉክ ብትሆን ኖሮ እንጠቀማት ነበር ቡሊሽ ብትሆን እኛ የምንፈልገው ምንድነው ቡሊሽ ቤሪሽ መሆኗ ሳይሆን ማርኬቱ በፕሪቪየስ ካንድል ሃይ ኦር ሎ መውሰዱን የኪቲሲ መኖሩን ያ ኦርደር ሉክ ደግሞ ኤክስትሪም መሆኑን ያ ኦርደር ሉክ ሲመለስ ቼንጅ ኦፍ ካራክተሩ ወይ ደግሞ ብሬክ ኦፍ ስትራክቸሩ ቫሊድ ብሬክ ኦፍ ስትራክቸር ቫሊድ ቼንጅ ኦፍ ካራክተር መሆኑን እሱን ኮንፈርም ካደረግን እነሱ ሌቭል ተጠቅመን በደንብ መግባት እንችላለን ኦኬ ቴንክ ዩ ዴሊ ባያዞን የጂፒኤስ 3 ነው አይሰማም እሺ ኦኬ ቡሊሽ ኦኬ እሺ 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 ሶ መንዝል ቻርት ላይ የምናየው ነገር ፖስት ያደረኩላችሁ ላይ ነግሬያችኋለሁ መንዝል ቻርት ላይ የምናየው ነገር ማርኬቱ ቡሊሽ ነው ወይ ደግሞ ቤሪሽ ነው የሚለውን ነው እሺ የትኛው ካንድል ፕሪቪየስ ካንድል እንዴት ነው ፎርም ያደረገው ቡሊሽ ካንድል ነው ፎርም ያደረገው ቤሪሽ ካንድል ነው ፎርም ያደረገው ፕሪቪየስ ካንድል ያለፈውን ወር ካንድል ምንድን ያደረገው ለምሳሌ ይሄኛው ወር ካንድል ምንድን ያደረገው ቡሊሽ ነው አይደለ ፎርም ያደረገው ከዛስ ፕሪቪየስ ካንድል ሎ ወስዷል ወይ ይሄንን ሎ ሃይ ወስዷል ወይ አያችሁ አይደል ለምሳሌ አሁን አለፍ ብለን አንድ ሌላ ካንድል አሳያችሁ በጣም ፐርፌክት ካንድል ለምሳሌ we can take this one አሁን ይሄን አንድ ጊዜ ከትል አድርገውና ስታርት ኒው ዋን እዚህ ጋር ከትል አድርገውና ላሳያችሁ አሁን ይሄንን ሞመንት ይሄንን ፕራይስ ኤው ማርኬቱ the previous monthly high ወስዷል አየሁ አይደል ቦዲስ ከዛ ታች ነው ክሎዝ ያደረገው ይሄንን ካንድል ካገኘ for the next month አንተ የምታየው ነገር ምንድነው ቤሪሽ ማርኬት ነው ተረዳኸኝ አይደል ይሄን ብቻ ነው የምናየው ይሄ ካንድል እንዴት ነው ፎርም ያደረገው በቃ አሁን ለምሳሌ አሁን ያለው ምንድነው ሜይ ነው አይደል ነው የሜይ ከሆነ ጃንዋሪ ፌብሩዋሪ ማርች አፕሪል ነው አይደል የአፕሪል መንዝ ካንድል እንዴት ነው ፎርም ያደረገው ፕሪቪየስ ካንድል ሃይ ወስዷል ወይ ሎ ወስዷል ወይ ቦዲ ሞመንተም ቡሊሽ ነበር ወይ ቤሪሽ ነበር ወይ በማን ፓወር ነው የጨረሰው በቃ ይሄንን ብቻ ኦልሞስት እንግዲህ 5 ሰከንድ አይፈጅም ይሄን ለማየት በቃ ከፍታው ምንድነው ፎርም ያደረገው በቃ እቺን ብቻ ታያታለህ ከዛ በኋላ ልክ አሁን ይሄን ብናስጀምረው በእርግጠኝነት ኔክስት መንዝ ካንድል ቤሪሽ ነው ያው ቆይ ማርኬቷን ከዛ በኋላ ፎር ሹር ቤሪሽ ያደርገዋል አሁን ይሄን ሃይ ከወሰደው ቤሪሽ ያደርገው አሁን ይሄንንም ካንድል ይሄው አሁን ቤሪሽ የሚሆነው እስከ ነው ብያለሁ እንዳትረሳ እሺ እስከ ፕሪቪየስ መንዝሊ ሎ ነው አሁን ለምሳሌ ይሄን ካንድል ምን አደረገ the መንዝሊ ሃይ ወስዶ ቦዲ ከዛ ተሽ ክሎዝ አደረገ ይሄኛው ካንድል አይደለ ስለዚህ ኦን the next ማርኬቱ እዚህ ጋር ኦፕን የሚያደርገው ስለዚህ እቺኛው ሎ እስክትወሰድ ድረስ እናንተ ሴል ነው የምናየው አየሁ አይደለ ከዛ እናደረገ እንደምታየው እሷን መጥቶ ወሰዳት አይደለ እቺኛው ካንድል ነው ፎርም የምታደርገው እንየው አሁን እቺኛው ካንድል አሁን ለምሳሌ ቡሊሽ ሆና ፎርም አሁን ይሄም ቤሪሽ ሆና ፎርም ያደረገችው ቤሪሽ ሆና ፎርም አደረገች አይደለ ስለዚህ አሁን አንተ እዚህኛው ኦፕን እንዳደረገ የምታየው እስኪ ድረስ ነው ይሄ ካንድል ሎ እስኪ ወሰድ ነው የምታየው ማለት ነው ይሄኛው ሎ እንደዚህ እስኪ ወሰድ ድረስ አሁን ይሄ ስላችሁ መንዝል ቻርት ላይ በጣም ቅርብ ይመስላል አሁን ለምሳሌ አሁን ከዚህ እስከዚህ ያለውን ካልኩሌት ባደረግላችሁ አሁን ጂፒኤስ ነው ከዚህ እስከዚህ ያለውን ለምሳሌ ኦፕን ካደረገበት አሁን ካንድል ኦፕን ያደረገው እዚህ ጋር ነው አይደለ ከዚህ ጀምሮ እዚህ ካልኩሌት ብናደርገው 130 ፒፕስ ነው 130 ፒፕስ ማለት ጂፒኤስ ላይ አብዛኛው ምን ይዛቸው ትሬዶች 30 ፒፕስ 40 ፒፕስ ናቸው አያችሁ አይደል 130 ፒፕስ ማለት ኦልሞስት የሁለት ቀን የሶስት ቀን ሙቭመንት ነው ስለዚህ ልክ እንደዚህ አይነት ሙቭመንቶችን መያዝ ትችላላችሁ ሶ ዋንስ ይሄን የዴሊ ሞመንተም ካየክ በኋላ የመንዝሊ ሞመንተም ካየክ በኋላ ኤግዛክትሊ የምትወርደው ወዴት ነው ወደ ዴሊ ቻርት አሁን የአሁኑን ማርኬት ስታይ ምን ያደርገው ቡሊሽ ነው ፎርም ያደረገው ስለዚህ the previous monthly high ወሰደ ስለዚህ የዚህ የቡሊሽ የምናውቀው እውቀት የሚሰጠንን ማስረጃ ጨረሰ ማለት ነው ለምን the previous monthly high መውሰዱ ተረዳኸኝ አይደለ ከዛ ወደ ትሄዳለህ ወደ ዴሊ ቻርት ላይ ስንመጣ ምን የምናየው ስትራክቸር ነው ያለን በተወሰነ አይደለ ከዛ ኦርደር ብሎኮች ካሉ ነው ያለን ይሄውን እንደምታየው እዚህ ጋር የዴሊ ኦርደር ብሎክ አለን አየኸው አይደለ ይሄ የዴሊ ኦርደር ብሎክ አለን ከዛስ ማርኬቱ ከእንደገና ይሄኛው ቀን ላይ ሆነ ትሬድ የምታደርገው the previous month daily high ወስዶ ቦዲ ከዛ ተሽ ክሎዝ ያደርገው ዴሊ ሊኩዊዲቲ እየተማር ነው ማለት ነው አየኸው አይደለ ከዛ በኋላ ወደ ትወርዳለህ ወደ 1 hour አይደለ ወደ 4 hour አንወርድም ከምን ከጀመርን ከመንዝ ቻርት ከጀመርን ከዛ 1 hour ላይ ስትወርድ ምን አደረገ ማርኬቱ ቅድም ያሳየኩ የዴሊ ኦርደር ብሎክ
ከነካው በኋላ ሚቲጌት ካደረገው በኋላ ማርኬቱ ምን አደረገ? እዚህ ጋር የምታየው ይሄው ፐርፌክት የሆነ ምን አደረገልህ? ደላስ ሊኩዊዲቲ ኳርተር ጎል ሌቭል ይሄንን ሰጠክ አይደለ? ቼንጅ ፋክተር ሰጠ። ከዛ በኋላ ምንድነው የምጠብቀው? በቃ ቤርሽ ነው እስካሁን እየጠበቅ ያለው ማርኬት ተመልሶ ዜሮ ድሮ ላይ ሲመጣ እስከዛሬ የተማርናቸውን እነዚህ ቼንጅ ፋክተሮቻችንን የፊፍቲ ሚኒት ኦርደር ቅድም እንዳሳያችሁ እሱን ተጠቅመን ትሬድ ማግባት እንችላለን ማለት ነው። ተመለሰልህ አይደለ? አዎ መመሳሰል አለበት፣ ግን ደግሞ መመሳሰል ያለበት አሁን መንዝሊው እስከ ፕሪቪየስ መንዝሊና ሃይና ሎው ድረስ የማርኬቱን ባህሪ ትረዳበታለህ። ተረዳኝ አይደለ? አሁን የፕሪቪየስ አሁን ፕሪቪየስ ዴይሊ እንደ ፖይንት ኦፍ ኢንተረስት ክሎዝ ካደረገ እስከዛ ፖይንት ኦፍ ኢንተረስት ሃይ ድረስ ካልተወሰደ እስከዛ ድረስ ወዴት እንደሚሄድ ትረዳለህ። በቃ ማርኬቱ ያን እስከሚወስድ ድረስ ባይ ነው። ተረዳኝ አይደለ? ኦልሞስት እሱ መንዝሊ ላይ ታገኘዋለህ። ይሄ ማለት ደግሞ ማለት ነው ማርኬቱ ወደ 50 ሚኒት ላይ ምናምን ስንመጣ ኤጀንሲ ላይ ስንመጣ ስለ ኤጀንሲ ስንመራ እንዳየነው ማርኬቱ ቤሪሽ እንኳን ቢሆን ግን ምን ካደረገ ቀድሞ ቤሪሽ ሆኖ ወርታች የሚወርድ ማርኬት ነው። ቀድሞ ግን ኤዥያ ያለው ከወሰደ ግን ምናልባት እስከ ኤዥያን ሃይ ሊሄድ ይችላል። ተባብለናል አይደለ? ልክ እንደዛ ሊፈጠር ስለሚችል ይሄ ማለት ማርኬቱ ኦልዌይስ ያናየ ማለት ቤሪሽ ይሆናል ማለት አይደለም። ምንድነው የሚሆነው? ስትሮንግሊ የሚወርደው ሎንግ ተርም የምትይዘው ሪስክ ጨምረህ የምትገባበት ሪስክ ጨምረህ ስለ በጣም ከአቅምህ በላይ ሳይሆን ግን በቃ ሌላ ጊዜ ሪስክ ከምናደርገው የተወሰነ ጨምረህ ኤ ፕላስ ሴታፕ ነው የምንለው። ሴታፕ የትኛው ነው? ቤሪሽ የሚሆነው ሴታፕ ብቻ ነው። ተረዳኝ አይደል? ቤሪሹን ሴታፕ ብቻ ኤ ፕላስ ሴታፕ ነው ያልን እንለቃለን ማለት ነው። ቤሪሹን ሴታፕ ብቻ እንገባበታለን። ከዚህ ያለፈ ግን ባይ ሌላው ወደ ባይ የምናገኘው ከሆነ ግን ኤ ፕላስ ሴታፕ አይደለም፣ ሾርት ትሬድ ነው፣ ስታክ ትሬድ ነው ያለን አይደንቲፋይ ታደርገዋለህ። ከዛ ዋን ሃወር ላይ ስትራክቸርን አይደንቲፋይ ታደርጋለህ። ቅድም እንዳሳየው ቼንጅ ኦፍ ካራክተር ካለክ ኦርደር ብሎክ ካለክ እሱን አይደንቲፋይ ታደርጋለህ። ፈበናቺን ድሮ ታደርጋለህ፣ ትፈልጋለህ። ዋንስ ያ ያገኘው ኪ ሌቭል ላይ ግን ማርኬቱ ሲመጣልህ 5 ሚኒት እና ከዛ በታች ወርደህ ማርኬቱ እዛ ጋር ቼንጅ ኦፍ ፋክተር ኦር ሳምቲንግ ከሰጠክ ትሬዱን ለመግባት ትሞክራለህ ማለት ነው። ይሰማል? ጎልድ ትንሽ ያስቸግራል ለመረዳት። አሁን የጎልድ አይዲያ እንዴት መሰለክ? አሁን ጎልድ ከዴሊ ቻርት ላይ ላሳይ። ኦኬ ሶ የጎልድ አይዲያ አሁን the first thing በሊኩዊዲቲ ነው ትሬድ እያደረግን የነበረው። ምንድን ያደረገው ማርኬቱ ይሄኛውን የዴሊ ሞመንተም ስታየው ምንድን ነው የምትረዳው? ማርኬቱ the previous daily high እንደሚወስድ ነው አይደለ? ይህን the previous daily high ማርኬቱ ከወሰደ በኋላ ምን አደረገ? ማርኬቱ ይህን the previous daily high ከወሰደ በኋላ ምን አደረገ? ቦዲ ወርሳች ሪያክት እያደረገ ነው። ስቲል ነው እናንተ ከዚህ ሌቭል ምናየው ምንድን ብያችኋለሁ? ባይ ነው የምናየው። ለምን? ይሄኛው በዚህ መልኩ ቦዲ ሞመንተም ክሎዝ ስላደረገ አይደለ? ይሄንን ባይ የምናይ ከሆነ ማርኬቱ ኦሬዲ ይሄንን ባይ ከጨረሰስ the previous daily high ከወሰደ ይሄ ሊኩዊዲቲ the previous daily high ተወሰደ ማለት ከዚህ በኋላ ማርኬቱ የቤሪሽ ሪአክሽን ካሳየን ሴል የመግባት ፕሮባቢሊቲ አለ። ለምን? ከዛ በላይ የሚይዙት ብዙ ነገሮች ስለሌሉ አይደለ? ኦሬዲ the previous daily high ስለተወሰደ ከዛ በኋላ ወዴት ነው የምንወርደው? ወደ 1 ሃወር ወረድን። ከዛ 30 ሚኒት ላይ ላድርግላችሁ። 30 ሚኒት ላይ ስናየው እናንተ ምን ይታየካል? እዚህ ጋር ኤጀንት ሴሽኖች አሉ አይደል? ያልተወሰዱ ሃዮች እነዚህ ኤጀንት ሴሽን ሃይ አለ፣ ይሄኛው ሃይ አለ ያልተወሰደ። ከዛ እዚህ ጋር ደግሞ የምታየው ይሄ ምን አለ? ኤጀንት ሴሽን ሃይ አለ። አየው አይደል? እዚህ ጋር የምታየው ይሄኛው ኤጀንት ሴሽን ተወስዷል አልተወሰደም አይደል? ልክ እሱን ወደ ጎን ስናሰምረው እናንተ ይሄውና ማርኬቱን አድርገው መጥቶ እሱ ሌቭል ፌል አደረገ። አየው አይደል? ዋንስ እሱን ፌል ካደረገ በኋላ በምን ክሎዝ ያደረገው? አሁን እሱን ፌል ካደረገ በኋላ 5 ሚኒት ላይ ሆኜ ላሳይ። 5 ሚኒት ላይ ይኸውልህ እሱን ሌቭል ማርኬቱ ፌል አደረገው። ሶ አይ ቲንክ 50 ሚኒት ላይ 50 ሚኒት ላይ እሱ ሌቭል ማርኬቱ ፌል ካደረገ በኋላ ቦዲ አልነበረም ክሎዝ ያደረገው ልክ እንደ ኢኒሺያል ፈንዲንግ ካንድል ማለት ነው። ከዛ በኋላ እኛ የጠበቅነው በምንድን ነው? በፖይንት ኦፍ ኢንተረስት ነው የገባነው። ማርኬቱን አደረገ፣ እሱ ሌቭል ፌል አደረገው። ጂፒኤስ ምናምን እየወረዱ ነበረ። ከዛ ፈርስት ፖይንት ኦፍ ኢንተረስታችን ይሄውና ማርኬት the previous daily high ወስዶ the previous candle high ወስዶ ቦዲ ከዛ ተች ክሎዝ ያደረገ። so the second point of ኢንተረስታችን የት አለ? ይሄው እዚህ ጋር የምታየው ይሄን ካንድል ሃይ ወስዶ ቦዲ ከዛ ተች ክሎዝ ያደረገው አየኸው አይደለ? ከዛ ኤግዛክትሊ ቱ ጋር ገባን። እዚህ ጋር ማርኬቱ ላይ ሴል ብለን ገባን። ይሄው እንደውም ዴስ ትገባው ዘሎ እዚህ ጋር ነው ሴል ያለልኝ። አብዛኞቻችሁ እዚህ ጋር ነው የገባችሁት። ኤግዛክትሊ እዚህ ጋር ሴል ብለን የገባ ነው። ከዛ ብሬክ ኢቭን ያደረግነው እዚህ የ5 ሚኒት ኦርደር ቡክ ላይ ማጥፋት እንችላለን። ከዛ ማርኬቱ 100 ፒስ ማርኬቱ ፕሮፊት አደረገ። ከዛ ተመለሰ። እስቲና ባያዛችን ትክክል መሆኑን የምታውቀው ማርኬቱ ሄደ። ከዛ ደግሞ ተመልሶ ደግሞ ማርኬቱ እየወረደ ኦልሞስት እየወረደ ነው ማለት ብቻ ሳይሆን ኦልሞስት ማርኬቱ የወረደው ስንት ፒስ ነው? ወደ 500 ፒስ ከዚህኛው ኦርደር ብሎ ከአናቷ ጀምረን ደግሞ ካልኩሌት ብናደርገው ደግሞ ማርኬቱ ወደ 600 ፒስ አካባቢ ይሄው ድፍን 600 ፒስ ማርኬቱ ወርደ። ተረዳኸኝ? ኦኬ ሶ ኦን ዘ ኔክስት ክላስ እናደርጋለን ጀስት የቀሩን ፒዲኤፍ ቶፒኮች እናይና እነሱን ከጨረስን በኋላ ስቲል ናው በጣም ፐርፌክትሊ ነገሮችን ማራመድ እስከምንጀምር ድረስ ልክ እንደዚህ አብሬያችሁ ትሬድ እያደረግን አብረንም ደግሞ ላይቭ ላይ ታይም እያሳለፍን ልክ እንደዚህ ሞር አይምሯችሁ እስኪገባ ድረስ ሞር ነገሮችን እስክትረዷቸው ድረስ አብረን ረጅም ታይም ላይቭ ላይ ልክ እንደዚህ ታርት ታይም እናሳልፋለን ብዬ አስባለሁ። መልካም ምሽት ይሁንላችሁ። ሁላችሁንም ወዳችኋለሁ። ኤኒ አፕዴት አደርጋችኋለሁ። ክላስ አሁን ይሄን ሰሞን ክላስ ያልገባሁላችሁ በጣም ይቅርታ።
ማርኬቱ ልክ እንደዚህ በጣም ቾፒ ስለሆነብኝ እስከ ኒውዮርክ ስቴሽን ድረስ ትሬድ እያደረኩኝ ስለነበረ ራሴን በጣም እያመመኝ ስለነበር ነው። ማይግሬን ተነስቶብኝ ስለነበር ነው። ዛሬ ላይ ጠዋት ላይ ትሬድ ስላደረኩኝ ነው ዛሬ አቅም ኖሮኝ አሁን ከሰዓት የገባሁላችሁ። ወዳችኋለሁ። መልካም ምሽት ይሁንላችሁ። ሪከርድ ያደረኩትን ፖስት አደርግላችኋለሁ። መልካም ታይም። ቴንክ ዩ